ኢየሱስ ክርስቶስ የኋለኛው አዳም ሆኖ ሲመጣ የኋለኛው አዳም ማለት አዳም ለሁለት ይከፈላል። አዳም ሊመጣ ላለው አምሳሉ ነው የሚለው ሊመጣ ላለው ለኢየሱስ ክርስቶስ አምሳሉ ነው። ኢየሱስ ራሱ የኋለኛው አዳም ብሎታል። መጽሐፍ ቅዱስ ነው ያለው፣ እኔ አይደለም ያልኩት። ምን እያለ ነው? የትኛውን አዳም? ያን ሔዋን ባል ኃጢአት ሰርቶ ተባሮ ማንም ሳያባሮ ሸሽቶ ጫካ ገብቶ የኃጢአተኝነት ተምሳሌት የሆነውን ያንን ፍጥረታዊና መሬታዊ ስጋዊ የሆነውን ሰውዬ ሶልሽ ፐርሰን የሆነውን ሰውዬ እሱ የኢየሱስ ክርስቶስ ምሳሌ ነው? ምሳሌ ነው ወይ? አይደለም። ዛሬ ትምህርት ቀን ነው። እግዚአብሔር መልካም ያደርግልናል። ጌታ ይመስገን። እንደ ስፔሻል ፕሮግራም ነው እንደ በውስጥ ያስኩት ማለት ነው። ስለዚህ ከእናንተ የምጠይቀው ምንድነው? ልባችሁ እንድታሰፉልኝ ነው። አንደኛ ሐዋርያ ጳውሎስ የጠየቀው ይሄንን ነው። ትዝ ይላችኋል። ከእናንተ አቅጣጫ ልባችሁ ትንሽ ጠቦብናልና ሰፋ አድርጉና ስሙ እያለ ሲጠይቃቸው ነበርና መንፈስ ቅዱስ ይናገራል፣ ሁሉ ጊዜ ያስተምራል፣ ግን ሰሚ ይፈልጋል ማለት ነው። ለመስማት ትንሽ ልብን ሰፋ አድርጎ መስማቱ ጠቃሚ ነው። ሰሚ ከሌለ ዝም ብሎ ለወንበር ለግርግዳ አይነገርም። ስለዚህ እንድትሰሙ ጠብቃችኋለሁ ማለት ነው። ለኔ ትምህርት እንግዳም አይደላችሁም። ቋንቋዎችን ለምዳችኋቸዋል። ገና ስናገር እንደሚገባችሁ ተስፋ አደርጋለሁ። ለሄብሮን ቤተክርስቲያን ማለት ነው። ለምንድን ነው ሰፋ አድርጋችሁ ስሙ ያልኳችሁ? እውቀት እንዳለ ሰው እንድትሰሙ ፈልጋለሁ። ሁሉ ጊዜ መቼም ብዙ አመታችሁ ነው ጌታን ከተቀበላችሁ ሁላችሁም እዚህ ውስጥ ያላችሁ ሰዎች ብዙ ዘመን ሆኖናልና ከብዙ አመት በኋላም አይች ነገር ከበደችኝ የምንል አይነት ቤቢ አይነት ክርስትና እንደዛ አይነት ማየት አልፈልግም። አሁን ባደጉ ሰዎች መካከል ያደጉ ሰዎች የሚነጋገሩት ንግግር ነው ምንናገረው። ህፃናት መካከል ሲኮን ደግሞ የህፃናት ትምህርት ነው ምናስተምረው። ስለዚህ ዛሬ ትምህርት ጊዜ ነው። ኢንስፒሬሽን ሼር ለማድረግ አይደለም የመጣሁት። ኢንስፒሬሽን ሳንዴ ሰርቪስ ላይ ታገኛላችሁ። ዛሬ ትምህርት ቀን ነው። አሜን። ትምህርት ደግሞ ሲማሩት ደስ አይልም፣ ፈተናም አለው። ትምህርት ነው። በቃ እንዴት ነው እንደ ኢንስፒሬሽን ወይም እንደ ስብከት እየጣፈጠ የሚገባ ነገር ሳይሆን እንዲህ የሆነን አንዳንዴ እንደዛም የሚያስብል ነገር ሊያጋጥም ይችላል ማለት ነው። ስለዚህ ዛሬ አንድ ወጥ የሆነ ትምህርት አይደለም ያለኝ። ተለቅ ያሉ ኢንፎርሜሽን ቻንካር እንትን አርጌው አሎኬት አርጌው አንድ 3 ሐሳብ አነሳለሁ። እነዛ ሐሳቦች በየራሳቸው ትልልቅ ረጅም ጊዜ የሚፈልጉ ቢሆኑም እንኳን ካለን ሰዓት አንፃር አጋጣሚውን ለመጠቀም ኔክስት ዊክ ነው የምሄደው ወደ አሜሪካ መመለሰው። ከመመለሴ በፊት ይሄንን አስተምሬ ባልሄድ ይቆጨኛል። የዛሬውን ሰርቪስ ብዙ ጊዜ ፓስተር ሮን ነው የሚያገለግለው። ጠይቄ ነው ላገልግል ብዬ በኔ ጥያቄ በኔ ሪኩዌስት የተፈቀደልኝ አገልግሎት ነው። እግዚአብሔርን አመሰግናለሁ እድሉንም ስላገኘው። ፓስተር ቴንክ ዩ ሶ ማች። ባንድ አፍ ነው ደስ ይለኛል። እኔ አላገለግልም ናና እንደ ሰበር ዜና ጣልቃ ገብተህ በአገልግል አለኝ። አይ ሴድ ኦኬ። እግዚአብሔር የተመሰገነ ይሁን። ኦልራይት። አጭር ጸሎት ልጸልይ እስቲ። አባት ሆይ በጌታችን በኢየሱስ ክርስቶስ ስም ከልብ እናመሰግንሃለን። ጌታ ሆይ ስምህ ብሩክ ይሁን። ዓላማችን አንተን ማወቅ ነው። አንተን በማወቅ ማደግ ነው። ሁሉ ጊዜ ህፃናት መሆን አንፈልግም። ባደግን ጊዜ ህፃንነትን ጠባይ መሻር እንፈልጋለን። ይኸው ዛሬ በፊት ያለነው የህፃንነታችንን ጠባይ ልንሽርና አንድ ሙሉ ሰው አንድ አዋቂ ሰው እንደሚያስብ ለማሰብ ይልቁንም ከራሳችን ተርፈን ሌሎች ሰዎችን መሸከም ወደምንችልበት ከፍታ ለመምጣት ነው። ስለዚህ እግዚአብሔር አባት ሆይ እንድታስተምረን፣ እንድትናገረን፣ እንድትመክረንና እንድታሳድገን በእውቀት እንጸልያለን። አቤቱ እግዚአብሔር ሆይ ከትምህርት ጅማሬ እልፍ ማለት ስለምንፈልግ ዛሬ መንፈስ ያስተምረን። ክብር በሰማይ በምድር ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባረክ። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ 3 ዓመት ተኩል ካስተማራቸው በኋላ የምነግራችሁ ነገር ብዙ ላይ ገባችሁ ይችላል አላቸው። እነሱንም ከ3 ዓመት ተኩል አንድ ሰው ዩኒቨርሲቲ ተምሮ ግራጁዌት በሚያደርግበት አይነት ኤጅ ላይ ከደረሱ በኋላ የምነግራችሁ ብዙ ነገር ነበረኝ አላቸው። ግን ግዴ ለማውን ባይገባችሁም ፍራስትሬት አታድርጉ። እኔን ተክቶ የሚመጣው የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል በሚል ሆፕ ሰጥቷል። መንፈስ ቅዱስ በሰው ውስጥ የመኖሩ ዋናውና ብቸኛው ዓላማ ምንድነው ተብላችሁ ከተጠየቃችሁ ለምንድን ነው?
አንድ አማኝ ውስጥ መንፈስ ቅዱስ ለምን እንደሚኖረው? That's a question for you. Why? ለምንድን ነው? ለአንድ ፐርፐስ ብቻ ነው። ለምንድን ነው? ለማስተማር ወይም ከሱ እንድንማር ነው። የእግዚአብሔርን ሐሳብ እናውቅ ዘንድ በእግዚአብሔር ልብ ውስጥ ያለው መርምሮ የሚያውቅ ያው መንፈስ ተሰጠን ተብሎ ተጽፏል። እንዲያው የተሰጠንን እናውቅ ዘንድ ያው መንፈስ ተሰጠን። ስለዚህ መንፈስ ቅዱስ በውስጣችን በአማኝ ሕይወት ውስጥ ሪዛይድ ማድረጉ ድዌል ማድረጉ ለአንድ ዓላማ ነው። አንድ ነው ያልኳችሁ፣ 2-3 ዓላማ የለው። መንፈስ ቅዱስ በአንድ አማኝ ውስጥ የሚያድርበት ምክንያት የእግዚአብሔርን ሐሳብ ሰዎች ያውቁ ዘንድ ብቻና ብቻ ነው። ኦኬ። ከዘፍጥረት ምዕራፍ 3 በፊት የእግዚአብሔር መንፈስ በሰው ውስጥ ነበረ። ትዝ ይላችኋል አይደል? እንዳውም ከውድቀት በኋላ መንፈሴ ካሁን በኋላ ሰው ላይ አይኖርም አለ፣ በሰው ውስጥ አይኖርም። እንደዛ በተባለበት ሰዓት ከውድቀት በኋላ እንደ ብሉይ ኪዳን ሰዎች አውትሳይድ ኢን ባለው ነው የተናገረው። ነገር ግን ለምሳሌ አዳም እንስሶችን እግዚአብሔር ነው የፈጠረው፣ አብሮት አልነበረም። አዳም ሲፈጥር ማን ነበር ከኔ ጋር ብሏል። የፈጠረውን አመጣና በአዳም ፊቱ አሳለፈው። በምን አይነት ስም እንደሚጠራቸው ለማወቅ ይላል። what do you think አዳም በምን አወቀ? እያንዳንዷን አንዷንም ሳይስት እንዴት ነው ኔም ያደረጋቸው? to name የሚለው ቋንቋ ጅብን ጅብ፣ ውሻን ውሻ አለማት እንዳይመስላችሁ። ኔም የሚለው በመጽሐፍ ቅዱስ ቋንቋ ማንነት ማለት ነው። ኦኬ ኔም to name ኤግዚስተንስ ነበር የሚሰጣቸው እንደ ማንነታቸው። ግመል በፊቱ ሲያልፍ ግመል ሊሆን የሚያስችል ልክ በተፈጠረበት ማንነት ያንን ማንነት ነበር የሚናገርበት ሰው። የፈጠረው ግን እግዚአብሔር ነው። በምን አወቀ? ያያል። መልሱ ኢንሳይድ አውት ነው። ሚስቱን ከሱ ሲያወጣ ዲፕ እንቅልፍ ውስጥ ነበር ሰውየው። ከእንቅልፉ ቀሰቀሰና የሆነ ሴትዮ ወደሱ አመጣ። አላያትም፣ አያቃትም፣ እንቅልፍ ውስጥ ነበር። አያት፣ ባንድ ያወቀ። በምን ያ እውቀት አውትሳይድ ኢን አይደለም፣ it's the inside out knowledge. how did you know? በምን አወቀ? አጥንቷ ከአጥንቴ፣ ስጋዋ ከስጋዬ። መንፈስ ቅዱስ በሰው ውስጥ የመኖሩ ዓላማ የእግዚአብሔርን ሐሳብ እንረዳ ዘንድ ብቻ ነው። ይሄ ነው ሪዝኑ። ኦኬ ዘፍጥረት ምዕራፍ 2 ቁጥር 16 እና 17 ላይ እግዚአብሔር መጣና አዳምን ጠርቶት ከዚህ እንዳትበላ በበላ ቀን ሞትን ትሞታለህ አለው። አዳም ሞት ምንድነው ብሎ አልጠየቀውም። ስለ ሞት የሚያውቀው ነገር የለም ከዚያ በፊት። እግዚአብሔር ሞት የሚባል አደገኛ ነገር አለ ብሎ ሲያብራራለት አልሰማንም። እግዚአብሔር ተናገረ፣ አዳም አንደርስቱድ። ሁለቴ የለም። ዋይ? የሚማረው ከመንፈስ ቅዱስ ነው። ዲስትራክት የሚያደርግ ስፒሪት የለም። ገና ኃጢአት ወደ ዓለም አልገባም። ሰይጣን ወደዚህ ዓለም አክቲቬሽን አላገኘም። ንጹህ ክሊን አትሞስፌር ነው ያለው። እግዚአብሔር ተናገረ፣ ሰው አወቀ። ሰው በእውቀት እንዲያድግ ተደርጎ የተፈጠረ ነው። ገና አድጎ ሳይጨርስ ዘፍጥረት ምዕራፍ 3 ላይ ተቀጨ። አቶ ከሌ ዘፍጥረት ምዕራፍ 1 ቁጥር 26-28 ላይ ተወለደና ዘፍጥረት ምዕራፍ 3 ላይ ሞተ። ታሪኩ ይሄ ነው። ሞተ ማለት ምን ማለት ነው? ወደዛ መጣበታለሁ። ተወሰነ ሐሳብ አነሳለሁ ብያችኋለሁ። የትምህርት ጊዜ ነው። አሁን ቹራ ሊስን ቱ ሚ በደንብ። የመጀመሪያ ማነሳው መጽሐፍ ቅዱስ ስለ ሕፃንነት ይናገራል። ሕፃንነት በራሱ በታይሙ በጣም ደስ ይላል። ሕፃናት አሳድጎ የሚያውቅ ሰው ካለ ወይንም ደግሞ እኛም አንድ ወቅት ሕፃናት ነበርንና ለቤተሰቦቻችን እንዴት እንዳሳደጉን እንዴት ከኛ ጋር ጆይፉል የሆነ ታይም እንዳሳለፉ እነሱም ያውቃሉ፣ እኛም እናውቃለን። ሕፃን በሕፃንነቱ ሁሉ ጊዜ ደስ ይላል። ሁሌ ሕፃን ከሆነ ግን ፔንፉል ነው፣ አሳዛኝ ነው፣ በጣም አስፈሪም ነው። ዳውን ሲንድረም ማለት ነው። ስለዚህ ስለ ሕፃንነት 3 ጥቅስ ልናገር። ለምንድነው ስለ ሕፃናት መናገር የፈለከው ካላችሁ ሕፃንነትን የመረጠ እጅግ በጣም ብዙ ህዝብ ስላለ ነው። ሕፃንነቴን አትንካብኝ ፈልጋታለሁ የሚል ቁጥር ስፍር የሌለው ህዝብ እናውቃለን። የኔ ወንድም ሕፃንነት በራሱ ጥሩ ነው፣ ግን ሁሌ ሕፃን ኮንክ ግን ረኮ እንጅራ ነው፣ ችግር አለ ማለት ነው በኦሮምኛ። መጽሐፍ ቅዱስ ስለ ሕፃናት ሲናገር አንደኛ እርስ በርሳችሁ የተናቆራችሁ በመካከላችሁ ስትራይፍ ጥል ክርክር አለና ስለዚህ ሕፃናት መሆናችሁ አይደለም ወይ ይላል። ስለዚህ ዝም ብሎ የሚናቆሩ ሰዎች በትንሽ በትልቁ ሰው ላይ የሚነሱ ክርስትና ቫልዩ ያልሆነላቸው በትናንሽ ነገር እንኳን ማለፍ የማይችሉ በተለይ ሃይማኖታዊ ነገር ሲኖር በክርክር በቃ እልህ ተይዞ በቃ እንዲህ ነው የጥል ምክንያት ይህ ሕፃንነት ምክንያት ሰው ምልክት ስለሆነ
መጽሐፍ ቅዱስ ይህንን እያወገዘ ነው የሚናገረውና ህፃናት መሆናችሁ አይደለም ምን ተብሎ ተጽፏል። የህፃንነት ምልክት ነው። ስትራይፍ ሄትፉልነስ በሃይማኖት ጉዳይ ጥል እንደ ጠላት ራስ ማየት ሌሎቹ ማየት ሌሎቹን አጥፍቼ ነው ልውረስ ማለት ለምን አይኔ አያቸው ለምን ከኔ በለጠ አወቀ እንግደል እናጥፋ አይነን ነገር ስታይ that person is a baby ቴዎሎጂ ዲግሪ ሊኖረው ይችላል በፓስተርነት 30 ዓመት አገልግሎ ሊሆን ይችላል still ህፃን ነው በቃ መጽሐፍ ቅዱስ ነው ያለው አእምሯችሁ ለሌሎች ቦታ አትሄዱ ከሰው ጭንቅላት ላይ የማይወርድ ሰው ካያችሁ ህፃን ስለሆነ ነው ማለት ነው according to the bible ስትራይፍ ነው ስትራይፍ ምንድነው ስትራይፍ ግልጽ እኮ ነው አፖሎስ ተከለ ማን ነው ተከልኩ አፖሎስ ውሃ ጠጣ ክርስቶስ አሳደገ ከዚህ ውጪ ምንድነው የምታወሩት እኔ ሞትኩላችሁ ወይ ጳውሎስ አፖሎስ ሞተላችሁ ወይ ምንድነው የምታወሩት በሃይማኖታዊ ክርክር ማለት ነው ህሊናቸው ያወቀ በክፋት የሚነሱ ሰዎች ህፃናት ተብሏል ይሄ አንደኛው ነው ሁለተኛው በትምህርት ንፋስ የሚፍገመገሙ ይላል እዚህ ላይ አስረግጬ ልናገር እዚህ ጉባኤ በትምህርት ንፋስ የሚፍገመገም ሰው እንዳይኖር በትምህርት ንፋስ መፍገምገም ማለት ነው ቤቢ ክርስቲያን ቤቢዎች ወደ ነፈሰው ነው የሚነፍሱት የህፃንነት ምልክት በትምህርት ንፋስ ወዲያና ወዲህ እንደማይበል ሁሉ ነገር እውነት የሚመስላቸው ምኑ ጋር አሜን ማለት እንዳለባቸው ለይቶ የማያውቁ ሮንግ መዝሙር ሲዘመር ጠረጴዛና ወንበሩ እስኪሰበር ድረስ እየዘለሉ የሚፈርጡ ትክክለኛ መዝሙር ሲዘመር ግን እጃቸውን አጣምሮ የሚያዩ they're babies it's okay to be a baby however ሁሉ ጊዜ ከሆነ ነው በትምህርት ንፋስ እቺኛው ባዘርስ ሚ ክርስትና ከባድ አይደለም በጣም ቀላል ግልጽ ነው ነገር ግን ካልኩለስ ከሆነብን ጃቫ ላንጉጅ ነው ትልልቅ ላንጉጅ መናገር ያለብን ከመሰለን it's wrong baby ስለዚህ ከማረፍ ቤቢ ላይፍ ስታይል በትምህርት ንፋስ እቺ በጣም ታስጠላኝ ነኝ ሁሉ ጊዜ እንደ ግሪሳ ወፍ የቱ ጋር ነው አሜን የምትሉት የቱ ጋር ነው አሜን የማትሉት ለማኑ የቱ ጋር ነው ዝም የምትሉት የቱ ጋር ነው የምትጫወቱት ስለምን ሲሰበክ ነው ድምጻችሁን ከፍ አድርጋችሁ አሜን የምትሉት ስለምን ሲሰበክ ነው ዝግ የምትሉት ከቤቢ ክርስቲያን ጋር ብዙ ለተወሰነ ጊዜ በህፃንነታቸው ዘመን ማሳለፍ ጥሩ ነው if you are always baby I tell you today I don't want to waste my time with you Christ likeness language ማታወራ ከሆነ ምን ሰራለሁ ካንተ ጋር ማለቂያ የሌለው ሩል and regulation እግዚአብሔር ያሸከመን እንዳይመስላችሁ እንደ ብሉይ ኪዳን 600 ምናምን የሚያክሉ ሩል and regulation በብሉይ ኪዳን ተሰጥቷል 10 ትእዛዛቶቹ ደግሞ ያ600ዎቹ ሰመሪ ናቸው አዲስ ኪዳን አንድ ነገር ነው ነገር የልጅ መልክ ምሰል ነው ያለ ከዛ ውጪ ምንም ያለው ነገር የለም ስለዚህ ዋች ሶስተኛው የቤቢዎች ይሄ አንደኛው ትምህርቴ ስለሆነ ነው እዚህ ጋር ምንድነው ዳር የምትለው አገባም ወደ ዋናው የትምህርቴ አንዱ አካል ነው ዕብራውያን ምዕራፍ 6 ላይ ያለው ቃል ታስታውስ 5 ነው 6 ላይ ነው 5 ነው አይደል ስለ ህፃናት የሚያወራው እነዚህ ደግሞ የሚገርማችሁ በጣም ፈኒ ናቸው ስለ ትምህርት ጅማሬ ነው ያወሩ ሲገናኙ ምናምን እግዚአብሔር ወሬያቸው ሁሉ እግዚአብሔር ነው እኔ በጣም መጠላው ሁሉ ጊዜ ወሬው እግዚአብሔር የሆነ ሰው ህይወቱ ግን እግዚአብሔር የማይል ሰው ፕሊዝ አንዳንዴ ስለ ኳስ ጫወታ ስለ ፖለቲካ ስለ ምናምን ለምን አታወራም ምንድነው እግዚአብሔር የምትለው ካልክ ዝም ብላ ትጥራ እግዚአብሔርን ስም with Christ likeness idea አውራ አለበለዚያ please stop ሌላ ብዙ ነገር ስለ ኑሮ ማውራት ይቻላል how to make money that's good how to do business እነዚህ ሰዎች የትምህርት ጅማሬ እጆች ስለመጫን ስለ ጥምቀቶች ነው የሚያወሩት የትምህርት ፍጻሜ ላይ ደረሱ ነው የሚመስላቸው maybe ፓስተሮችም ሊሆኑ ይችላሉ they got no clue what Christ likeness is no clue በእያንዳንዶቹን ሰማቸዋለሁ ለማውራት ሞክራለሁ ቀደም ይላሉ ሲያወሩ የሚነግረኝ ነገር የህፃን ወሬ ነው ስለዚህ ወሬ ያስቀይርና ዳይቨርት አድርጌ ወይ ስለ አሜሪካ ወይ ስለ ኢትዮጵያ ወሬ ቀይራሉ ማለት ነው ዋይ ሁሉ ጊዜ ህፃናት መሆን አይገባምና ተብሎ ተጽፏል እነዚህ የትምህርት ጅማሬዎች እያወሩ በቃ መሰረታዊ ነገሮች ዋናው ነገር ቅድስና ነው ይል ነበር አንድ ልጅ ሁሌ ማን ጠፋው ቅድስና ስለመሆኑ ቅድስናን ስለመኖር አውርዳ ሳይኝ እንጂ ቅድስና ጥሩ እንደሆነ ማን ጠፋው ማን ልርከስ ይላል ስለዚህ አለፍ ብለን የምናወራቸው ነገሮች አሉ ማለት ነው
እነዚህ ነገሮች ክራይስት ላይክነስ ይባላል። እግዚአብሔር አለ ልጄ ምሰሉልኛል። ልጁ ምን ይመስላል? ምን ይመስላል ልጁ? በቃ እሱን ነው የምናየው። ምንድነው የሚመስለው? ይሄ ልጁስ ማን ነው ሲጀመር? ስለዚህ የተፈለገው ነገር ራሴን እንዳቅ ነው። ራሴን ለረጅም ጊዜ አላውቅም ነበር። ከየት እንደመጣሁ አላውቅም፣ ወዴት እንደምሄድ አላውቅም ነበር። ቶታሊ ጨለማ ውስጥ ነበርኩ። እናንተም እንደዚያው ጨለማ ውስጥ ላለ ህዝብ እግዚአብሔር ብርሃን አበራላችሁ። ያ የበራው የወንጌል ብርሃን ይባላል። እስቲ ሁላችሁም ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 አውጡልኝ። ሁለተኛ ቆሮንቶስ። መቼም አንድ ሰዓት ዛሬ ከኔ ጋር መቀመጥ አይከብዳችሁም ብዬ አስባለሁ ካላስቸገርኳችሁ። ምዕራፍ 4 ቁጥር 4 ላንብበው። ኦኬ ከ3 ጀምሬ ላንብበው። ወንጌላችን የተከደነ ቢሆን እንኳን የተከደነው ለሚጠፉት ነው። ልብ አድርጉ። የተከደነው ለማን ነው? ለምን ተከደነባቸው ታውቃላችሁ? ለማየት ፍላጎት ስለሌላቸው የበራላቸውን ብርሃን መጠቀም ያም ባውዛ ኦን አድርጎ መጠቀም ስላልፈለጉ ጨለማን መርጧልና ብርሃንን ከየት አድርጎ ነው የሚያዩት እነዚህ ሰዎች? ስለዚህ የተከደነው ለማን ነው? ለሚጠፉት ነው። የመስቀሉ ቃል ለሚጠፉት ሞኝነት ነው ይላል መጽሐፍ ቅዱስ። ለኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ ተጽፏል። ሞኝነት ነው ሲባል መንፈሳዊ ነገር እኮ በሞኝነት ነው የሚሉ ሰዎች አጋጥሟቸዋል። ሞኝም ፈልግ። እግዚአብሔር የሞኝነት ወንጌል የለውም። የጠቢባን ወንጌል ነው ያለው። ጥበብ የእግዚአብሔር ጥበብ ነው። ሞኝነት የተባለው በሞኝነት የተባለው ሞኝነት እንኳን መስሎ ቢታያችሁ የእግዚአብሔር ሞኝነት ከሂውመን ዊዝደም ይልቅ ይጠበባልና ነው ያለው እንጂ በሞኝነት ነው አላለም። የጠቢባን ቤት ነው ወንጌል። ኦኬ ኢየሱስ ራሱ ጥበባችን ነው፣ ጽድቃችን ነው፣ ቅድስናችንም ነው። በሞኝነት ምንድነው ሳይሆን በእምነት ምንድንበት ነው። ኦኬ ስለዚህ የተከደነባቸው ለሚጠፉት ነው አለ። የእግዚአብሔር አምሳል የሆነውን ክርስቶስን አስምሩባት። እቺን ምን የሆነውን ምን ክርስቶስ ምንድነው? የእግዚአብሔር አምሳል። ስሙ ቁጥር 4 ባለዚህ መጽሐፍ አስምሮ ላገኘውም አልቻልኩም ምኑ ጋር እንደሆነ። አሽጎርጉሮታል። እንዴት እንደሚያነበው ራሱ አይደል ነው። አንባቢ እንደሆነ ግን ያስታውቃል። የእግዚአብሔር አምሳል የሆነውን የክርስቶስን ክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል። ኦኬ እንዲህ ነው ጉዳዩ። there is a flash light ወንጌል ይባላል እሱ። በወንጌል ብርሃን የወንጌል ብርሃን ይበራልን። ለምን እንደው ታውቃላችሁ? ያ ብርሃን የሆነ ነገር እንድናይ ነው። በጨለማ መሃል ማንን እንድናይ? ክርስቶስ እንድናይ። ክርስቶስ ምንድነው ነው ያለው? የእግዚአብሔር መልክ የእግዚአብሔር አምሳል የሆነውን ክርስቶስን እንዳያዩ የዚህ ዓለም አምላክ ብላይንድ ፎልድ የተፈለገው ማንን እንድናይ ነው? ክርስቶስ ስታይ ምንድነው የምታየው? ምን መሆኑን ነው የምታየው? የእግዚአብሔር መልክና አምሳል መሆኑን ነው የምታየው። ኦኬ ዘፍጥረት ምዕራፍ 1 ጋር ቶሎ ሄዱ። በቃሌ ልናገር። እግዚአብሔርም አለ ዘፍጥረት ምዕራፍ 1 ቁጥር 26-28 በሂብሩ ቋንቋ ባራህ ነው የሚለው። ለሰማይ ምድርም ባራህ ነው የሚለው፣ ለሰውም ባራህ ነው የሚለው። በአንድ አይነት ቋንቋ የተፈጠረው ባራህ የሚለው ቋንቋ ለመፍጠር God created heavens and earth። እግዚአብሔር ኤሎሂም ባራህ ማለት ከራሱ ማስገኘት ማለት ነው። ስለዚህ የሰማይና የምድር ልደት ይህ ነው ይላል መጽሐፍ ቅዱስ። ተወልዷል እነዚህ ነገሮች yes ምን ማለት ነው መወለድ ማለት? ሰማይ ምድር መቼስ ተወለዱ ሲባል ምን ማለት ነው? ተፈጠሩ ማለት ነው። የመጀመሪያ የተገኙበት ዕለት ማለት ነው። ሰው ጋር ሲመጣስ ምን አዲስ ነገር አለ? ምን አዲስ ነገር አለ? አንድ ነገር አለ። ሰው ጋም ሲመጣ ሰው በመልካችን እንደምሳሌያችን ባራህ ይሁኑ ነው ያለው። እንፍጠር ነው ያለው። ልክ ሰማይ ምድር በተፈጠሩበት ምንም ለውጥ የለም። ስለዚህ ሰማይ ምድርን ፍጥረት ናቸው። ሰው ምንድነው? ፍጥረት ነው። አትፍራ ተናገር። ምንድነው ሰው? ፍጥረት አይደላችሁም እንዴ? ነን። ትጠራጠራላችሁ ፍጥረት ስለመሆናችን? ፍጥረት ሲባል ግን እንደ በቅሎ፣ እንደ አህያ፣ እንደ በሬ፣ እንደ ሽንኩርትና ቃሪያ፣ እንደ ድንች ማለት አይደለም። ፍጥረት መሆናችንን አልካርኩም። ምንድነው? ፍጥረት አይደለም እንዴ?
አልተፈጠርክም ወይ መልሱልኝ እንጂ። ስለዚህ ምንድነው? ፍጥረት ነኝ በሉ እስቲ። እኔ ኃይሉ ዮሐንስ ምንድነኝ? ፍጥረት ነኝ። ኦኬ፣ እዚህ ካልተዋጠላችሁ አሁን አዲስ ኪዳን ላይ አመጣላችኋለሁ። አዲስ ኪዳን ላይ ምንድነው? አዲስ ኪዳን ላይ ማንም በክርስቶስ ቢሆን ምንድነው? እዚህ ጋር ፐርፌክት ፍጥረት ከመሆነ ውጪ ምንድነው የተፈጠርከው? ምንድነው? ድሮም ፍጥረት ነህ፣ አሁንም ምንድነው? ኦኬ፣ ሌላ ቃል ጨምርላችሁ። ፍጥረቱ ነንና ተብሎ ተጽፏል። ወሳብ ምና ምንድነው? አዳዲስ ነገር ለማምጣት አትሞክሩ። ድሮም ፍጥረት ነህ፣ አሁንም ፍጥረት ነህ። ዋን ሞር ጥቅስ በክርስቶስ ተፈጠርን እና ምንድነው? ተናገሩ። አሁን ድሮም ፍጥረት ነህ፣ አሁንም ፍጥረት ነህ። ይሄን ፍጥረት የሚለውን ቢብሊካል ላንጉዌጅ የምትናገር ከሆነ በምን ቋንቋ ገለጠው? መወለድ በሚል ቋንቋ ገለጠው። ስለዚህ መወለድ ማለት ሞኝ እግዚአብሔር ከማህፀን ያወጣ መሰለ እንዴ? ሚስት አግብቶ የወለደ መሰለ? እንዴት ነው የወለደ? እኔ ሃይማኖተኞችን ሳገኝ የምጠይቃቸው ጥያቄ ተወልጃለሁ ሲሉ እንዴ ወለደ? አምጣ እዚህ ዱቅ አርግ። የለም አላፈናፍነውም። አምጣ። እንዴት ተወለድክ? እንዴት ተወለድክ? ከሚስት ነው የተወለድከው? እግዚአብሔር ምስክሬ ነው። ዛሬም አምናጎነ ተያልዩ እንዲቹ ይዛችሁ ትሄዳላችሁ ወደ ቤት። እንዴት ተወለድክ? ተመራምራ አምጣት። አምጣ። እንዴት ተወለድክ? ተወልጃለሁ እኮ ማንም ዮሐንስ ወንጌል ምዕራፍ 1 ላይ እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ከሱ ተወልዳችኋል፣ ዘሩም በእናንተ ይኖራል። አይ ብሊቭ። ግን እንዴት ተወለድክ? እኔም አልነግርህም። አምናጎነት ያልዩ እግዚአብሔር ምስክሬ ነው። አልናገር። መርምረ ድረስበት። መጽሐፍ ቅዱሳዊ ቋንቋ መናገር ያስፈልጋል። መጀመሪያ እኩል መናገር ከፈለግ ከአዋቂዎች ጋር መጽሐፍ ቅዱስ ላንጉጅ ልክ እንግሊሽ ቁጭ ብለን እንደምንማር ከዚያ በኋላ እንደምታወራ you should be able to learn that biblical language so that you can communicate with God. አለበለዚያ መንፈሳዊ ቋንቋ ማታወራ ከሆነ በምን ቋንቋ ተነጋግረህ ልትግባባ ነው? ባይብል የተጻፈው with human term ነው የተጻፈልን። with human term ከመጻፉ የተነሳ ወለድኳቸው አለ እግዚአብሔር። ግን እግዚአብሔር እኮ ሴት አይደለም እንዴ ነው የወለደን? ከማህፀን አላወጣ። ሚስት አግብቷል፣ ወለደ። በጌታ እንዴት ወለድከው? ያውም የዘር ልጅ መሆንህ ተጽፏል። how bring it up and I'm not going to tell you። ምክንያት አለኝ። እንዲቹ እየቆረቆራችሁ ወደ ቤት ትሄዳላችሁ። እግዚአብሔር ምስክሬ ነው። why people ዛሬ አፉ በሉኝ። alright እስቲችን ያሁኑን ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 የእግዚአብሔር ምን የሆነው ነው ያለው? የእግዚአብሔር አምሳል የሆነው ምን? ክርስቶስን በወንጌል ብርሃን ማየት እንዳይችሉ ነው ያለው። አሁን እስቲ በተለያየ ትርጉም እናንብበው። በጣም ነው የሚገርመኝ። ግን እግዚአብሔር የተመሰገነ ይሁን። ግን ሰዓቴን ባላባክን ደስ ይለኛል። ምን መሰላችሁ? ሐሳቡ የሚለው ሐሳቡ ያው ነው። ሐሳቡ ተመሳሳይ ሐሳብ ነው የሚያወራው። the image of God ነው የሚለው። በቃ ሁሉንም ትርጉም ሄጄ አየሁት። ሁሉንም ትርጉም የግሪኩን ኦሪጂናል ግሪክ ፓራፍሬዝ ሄጄ ስመለከት ሰፊ ሐሳብ ነው የሚያወራው። God's image and likeness ነው የሚለው። ማንን? ኢየሱስ ክርስቶስን። ስለዚህ ኢየሱስ ክርስቶስ ምንድነው? የእግዚአብሔር መልክና አምሳል ነው። ሌላ ጥቅስ ልጥቀስላችሁ በቃሌ ሰዓቴን ለመጠቀም። ዕብራውያን መልእክት ምዕራፍ 1 ቁጥር 3 ክፍሉን እናንብበው። ኦኬ፣ ከስልኬ ላይ አንብበው። ኦኬ፣ እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ። ዓለማት የተፈጠረው በማን ነው? በልጁ ሲባል ያኔ ልጅ ነበር ማለት ነው ኢየሱስ። አሁን ስለ ልጁ ጥያቄ ተነስቷል፣ ክርክር ተነስቷል። ስለ ኢየሱስ ክርስቶስ ማን ነው ምንድን ነው የሚል ከባድ ጥያቄ ተነስቶ ነበር። በዚህ ሰዓት ምን አይነት ጥያቄ ይዞ ላመጡት ነው መልስ እየሰጠ ያለው? መልአካዊ ፍጡር ነው
የእግዚአብሔር ልጅ ሆኖ የመጣው የሚሉ አይሁዳውያን እንደዛ አይነት ግርግር አስነስቶ ስለነበር ኖ መልአክ አይደለም ከመላእክት በቀኝ የተቀመጠ ያለው ለማን ነው? ከመላእክት ይልቅ እጅግ ስምን በወረሰ መጠን እያለ ስለ ልጁ ግን አምላክ ሆይ አንተ ከጥንት ሰማያትን ፈጠርክ። ዋው! ምድርም የእጆች ስራ እነሱን ትጠቀልላቸዋለህ። አንተና አመቶችም ከቶ አያልፉም። ማን ነው እዚህ ጋር ያየነው ፐርሰን? አምላካችን እግዚአብሔር ነው። ግልጽ ነው። እዚህ ጋር ዓለማት የተፈጠሩት በልጁ ብሎ ሲናገር አሁን ስለ ልጁ ጥያቄ ተነስቷልና ስለ ልጁ መልስ እየሰጠ ነው። እዚህ ጋር ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። ቁጥር 3 አዳምጡ። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ኢየሱስ ክርስቶስ እዚህ ጋር ምንድነው? the flawless glory of God, the manifest glory of God። እሱ የክብሩ መንጸባረቅ። እግዚአብሔር አብን አሳየኝ ማለት የለብህም። ይሄን ሰው ካየህ አብን አየህ ማለት ነው። ጃን ቻፕተር 14 አብን አሳየንና ይበቃናል አለው። በቃ ሁሉ ነገር በቅቶናል አለው። እንዴት አታቀኝም ወይ እስከዛሬ አለው። ኦንሊ ጂሰስ የሚባል የሃይማኖት ክፍል ራሱ ኢየሱስ ክርስቶስ አብ ስለሆነ ነው አታቀኝም ወይ እስከዛሬ ያለው ብሎ ነው የሚያስተምሩት። ወረድ ብላችሁ ስታነቡ ምን እያለ እንደሆነ ግልጽ ይሆንላችኋል። አብ በእኔ እንዳለ እኔም በአብ እንዳለሁ የአብ ነጸብራቅ ነኝ። የአብ ተልእኮ ነው የማንጸባርቀው። አብን ብታዩት ልክ እኔን ከአብ የምትሰሙት ከኔ የምትሰሙት ነው። ልዩነት የለውም። የማንጸባርቀው 100% አብ የአብ ተልእኮ ነው ያለኝ፣ የአብ ኔቸር ነው ያለኝ እያለ ነው። ስለዚህ ምን አለ እዚህ ጋር? የክብሩ መንጸባረቅ ትክክለኛ የባህሪው ምሳሌ። ቆላስይስ ምዕራፍ 1 ከቁጥር 15 ጀምራችሁ ስታነቡ አንድ ክፍል በቃሌ ልንገራችሁ። እሱ የማይታይ አምላክ ምንድነው? የማይታይ አምላክ ምን? ምሳሌ፣ አምሳል። አብ ወደ ዓለም መጥቶ አያውቅም። ማንም አይቶት አያውቅም። ማንም ሊቀርበው በማይችል ብርሃን ተቀምጦ ይኖራል። ሰማይ ምድርንም ለመፍጠር ወደዚህ የመጣው ኋላ ኢየሱስ ክርስቶስ ሆኖ በስጋ የተገለጠው እግዚአብሔር ቃል በመባል የሚታወቀው ከሥላሴ ሁለተኛው ፐርሰን ነው ዓለማትን የፈጠረው። በምን አወቅኩ? ዮሐንስ ወንጌል ምዕራፍ 1 ቁጥር 3 የሆነ ሁሉ የሆነው በእርሱ ነው ተብሎ ተጽፏል። በቃ አይበቃም? ጥቅስ ከፈለጋችሁት በተጨማሪ በሰማይ ቢሆን በምድር የሚታይ ቢሆን የማይታይ በእርሱና ለእርሱ ተፈጥሯል። ቆላስይስ ምዕራፍ 1 ቁጥር 16-17። ዕብራውያን መልእክት ምዕራፍ 1 ቁጥር 8 ጀምራችሁ ደግሞ ስታነቡ አንተ ሰማያትን ፈጠርክ ምድርም የእጆች ስራ ነች። ስለዚህ የተፈጠረ ነገር በሙሉ በማን የተፈጠረው? የሚታይ ቢሆን የማይታይ በእርሱ በእግዚአብሔር ቃል ተፈጥሯል። እርሱ የተባለው ኋላ ስጋ ለባሽ ሆኖ የመጣው እርሱ ኢየሱስ ክርስቶስ ነው። ይህ ኢየሱስ ክርስቶስ ማን ነው? ከሥላሴ አካል ሁለተኛው አካል ነው። በሥላሴ መካከል ወገኖቼ ብዙ ጊዜ የተለያየ ሃይማኖት ክልል ውስጥ ያሉ ሰዎች ይህን ጥያቄ ያነሳሉ። ለምትጠየቁት ጥያቄ ምላሽ መስጠት ግን ግዴታ አለባችሁ። በሥላሴ መካከል መበላለጥ የለም፣ መቀዳደም የለም። እወቁ። አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም፣ አንዱ ከአንዱ አይቀድምም። ስለዚህ 3 ፐርሰናሊቲዎች ነው የምናየው with one divine essence። አንድ ታዲያ 3 እንዴት ነው አንድ የሚባለው? እኔ ከሌና ከሌ እንዴት ነው አንድ የምንባለው? አንድ የተባለበት ኮንሰፕት የአንዱ መገኘት የሶስቱም መገኘት ነው። የአንዱ ንግግር የሶስቱም ንግግር ነው። አይደንቲካል ሐሳብ፣ አይደንቲካል አቋም፣ አይደንቲካል አጀንዳ። የአንዱ አቋም የሶስቱም አቋም ነው፣ ትንሽ እንኳን በማይሸራሸር። አንድ የመባሉ ዓላማ ይሄ እንጂ 3 persons in one divine essence ይሄ ነው። ስለዚህ ሥላሴ ሰዎች እንደሚያካብዱትና የሥላሴ ሚስጥር እያሉ ለብዙ ጥያቄ ዛሬ አሳልፈው እንደሰጡን ሳይሆን ቀላሉ ትምህርት በመጽሐፍ ቅዱስ ውስጥ የሥላሴ ትምህርት ነው። በምን አወቅኩ? ቀለል ብሎ ስለተጻፈ። ከባድ ቢሆን ኖሮ ከበድ ብሎ ይጻፍ ነበር። እንደ ሥላሴ ትምህርት የሚቀለኝ የለም። ቤቢ ክርስቲያን አንደርስታንድ ሊያደርገው ይችላል። ለዚያ ነው ሐዋርያው ጳውሎስ ጊዜ ሰጥቶ ወቻውት አንድም ሶስትም እንዲህ እያሉ ዛሬ እንደምንራኮትበት ያላስተማሩት ቀላል ስለሆነ ነው። መጽሐፍ ቅዱስን የምታምን ከሆነ መፈላሰፍ ለፈለገ መብቱ ነው። በነገራችን ላይ ቸርች ሂስትሪ በጣም ነው የማውቀው ነው። እንደው ስፔሻላይዝ ያደረኩበት ብዙ መጽሐፍት ያነበብኩበት ብዙ ሪሰርች ያደረኩት ቸርች ሂስትሪ ኢቭን ኦልድ ቴስትመንት አውቃለሁ። የሥላሴ ትምህርት እንዴት ይራኮቱበት እንደነበረ አውቃለሁ።
ከፈርስት ሴንቸሪ ጀምሮ ምን ያምኑ እንደነበረ አንዳንዱ እንዴት እንደዘባረቀ አንዳንዱ ተመልሶ እንዴት ፊክስ እንዳደረገ ታዋቂ ስኮላሮች በዚህ ጉዳይ ላይ የነበራቸውን እያንዳንዱ ክሪድ ሲገናኙ ያሉትን በሙሉ we know it። ግን እግዚአብሔር የተመሰገነ መጽሐፍ ቅዱስ እውነት ከሆነ ስላሴ እውነት የትም ልናረጋው አንችልም። ዋናው ግን ስለ ስላሴ አስተምሮ አልተባልንም። ለምን? ኢየሱስ ክርስቶስ በስጋ ተገልጦ ስለ ሰው ልጆች ኃጢአት መሞቱ ሰውን በእግዚአብሔር ፊት ሪፕሬዘንት ማድረጉ ነው ስበክ የተባለ ነው እንጂ ስለ ስላሴ አንድነትና ሶስትነት ማንም ስበክ አላለም። ነገር ግን እናምናለን። አስተምሩ አልተባልንም። እንደዛ ቢሆን ሐዋርያት ግልጥ አድርጎ ያስተምሩ ነበር። የተፈለገው ሰው የሆነው ኢየሱስ ክርስቶስ ነው። ስለዚህ ቀጣዩን ነገር እንድሰሙ ፈልጋለሁ። እዚህ ጋር እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ የምንድነው? የእግዚአብሔር መልክ እና አምሳል ነው። የግሪክ ፓራፍሬዝ አንድ ጊዜ ላንብብላችሁና ቀጣዩን ነገር አጠራ አድርጌ እናገራለሁ። በደንብ እስቲ ስሙኝ እዚህ ጋር። ኦኬ the paraphrase የኤንሸንት ግሪክ አንዳንድ ጊዜ ዲቴል ገብታችሁ ስታወሩ ጥሩ ነው። ምዕራፍ 4 ጥቃቅን ነው ግን ላንብበው። The survival and self-improvement program of the religious system of this world veil the minds of the unbelievers. የማያምኑ ሰዎችን ሐሳብና አእምሮ የዚህ ዓለም religious system አሳውሯል። የዚህ ዓለም አምላክ የማያምኑ ሰዎችን ሐሳብ አሳወረ የሚለው ድፍን ያለ ቋንቋ ነው። ሰይጣን መጥቶ ዝም ብሎ በህልማችን በምን ነው እንዲያሳወረን? በዚህ ዓለም ሲስተም ነው። ይሄ ዲቴል ነው የሚናገረው። ሰምታችሁኛል አይደለም? exploiting their ignorance about their the true origin and their redeemed innocence. What's the original blueprint of human innocence? The original blueprint of human innocence. He redeemed us. በአማርኛ ልናገረው። ኢየሱስ ክርስቶስ ተመልከቱ። ልጨርሰው እንዳውም the veil of unbelief obstruct a person's view and keeps them from the seeing በጣም ረቂቅ ነው ይቅርታ what the light of the gospel so clearly reveals the glory of God as the image and likeness of our maker redeemed in human form. Wow. የእግዚአብሔር የአምላካችን መልክና አምሳል በክርስቶስ ኢየሱስ ተዋጅቷል ወይም redeem ተደርጓል in human form. ማን ነው ያ human form? ኢየሱስ ክርስቶስ። Can you imagine? That original blueprint of human innocence was redeemed in the form of human being. ኢየሱስ የሚባለውን ሰው ስትመለከቱ አንድ አይሁዳዊ ሰው አይደለም የምታዩት። ኃጢአት ያልነካው ይህ ንጹህ ሰው ማን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ማለት ዘፍጥረት ምዕራፍ 1 ማለት ነው። ትንሽ ከፍ ትንሽ ዝቅ አላለም። get this revelation. እቺ revelation ላይ ሳትካልክ trust me ዘመናችሁን ሁሉ ሃይማኖትንም ተወሩት። እግዚአብሔር 2-3 አይዲያ የለውም። ስንት እውነት ነው ያለው እግዚአብሔር? ስንት እውነት ነው ያለው? ኢየሱስ ለምን ሞተ? ተሰውራ የነበረችዋን እውነት ወደ ገሃድ ሊያወጣ ነው። are you with me? ስለዚህ ስለ ኢየሱስ ክርስቶስ እዚህ ጋር ከተናገርኩ ለምንድነው ስለ ኢየሱስ ክርስቶስ የተናገርኩ? if you don't have a revelation of Christ ኢየሱስ ክርስቶስ ትክክለኛ revelation ከሌለን ሁሌ እንደዘባረቅና አንተ ገብርኤል ነህ፣ ሚካኤል ነህ፣ ጊዮርጊስ ነህ፣ ማን አንተ? ኢየሱስ ክርስቶስን በሚገባ በትክክለኛ አቋም ማወቅ ማለት that's how you know yourself. Your authentic nature. So, ኢየሱስ ማን ነው ለሚለው ነገር ኢየሱስ ጌታ ነው ብቻ ማለት መልስ አይደለም። I'm going to ask you a question. ኢየሱስ ጌታ ነው ስንል ምን ማለታችን ነው? ዲቴል ነው ማውራው ዛሬ ትልልቅ ነገር እያነሳው ነው። ምን ማለታችን ነው? ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። Don't forget. He's a God man. አምላክ God in human flesh. God became human being ማለት ነው። አምላክነቱን ያጣበት ጊዜ ግን የለም። ነገር ግን ለኛ ራሱን የገለጠው in humanity ነው። ይህ ኢየሱስ ማን ነው? ክርስቶስስ ማን ነው?
መልስ ማን ነው ኢየሱስ? ክርስቶስስ ምንድነው? ሁለት ጥያቄ ጠይቄያለሁ። Who is Jesus and what is Christ? ትንሽ አውጃችኋለሁ በደንብ ሰምታችሁኝ ከሆነ and I said who is Jesus? who's Alex ካልኩኝ እኮ ማን ነው እሱ ካልኩ እሱ እንደዚህ ሎየር ነው ምናምን ይባላል። what is Alex ብልስ አስቁብኝም? what do you think he is? He's a human being anyway. እንዴ what is ከላይ እንዴት ይባላል? what is ዳኒ እንዴት ይባላል? who is ዳኒ ነው ያልኩት። what's the pastor or what's the president or what's the prime minister ግን ማለት እችላለሁ። I said who is Christ and what is the Christ? ሲጀመር the Christ ነው እንጂ Christ ራሱ አይባልም። ለምን? we're talking about a parallel one Christ. ዘኃይሉ አይደለም መቼም የፈለጋችሁን ብትሉ አይባልም በእንግሊዘኛ but the Jesusም አይባልም። ይባላል ሰምታችሁ ታውቃላችሁ? the Christ ግን ይባላል አይባልም። ስለዚህ ክራይስት ምንድነው ማለት ነው? ሹመት ነው ማለት ነው። ትርጉሙ የተቀባ ማለት ነው። የተቀባ ሲባል የሚቀባ አካል ያስፈልጋል። somebody ለዚህ ሹመት ብቃት ብቃት ያለው ለማግኘት ዓለም ሲፈጠር ጀምሮ እግዚአብሔር ሲያዘጋጀ ኖሮ ለዚህ ሹመት ነው። ከዚህ ሹመት በላይ ትልቅ ሹመት በዓለም ላይ የለም። እንግዲህ ከፕራይም ሚኒስተር ከፕሬዝዳንት ኪንግ ይበልጣል። ከኪንግ ኤምፐረር ይበልጣል። ከኤምፐረሮች በላይ ማን ነው ትልቅ ሹመት ያለው በዓለም ላይ? የለም አይደለም እንዴ? አንድ ኤምፓየር እኮ የሚገዛ ማለት ነው ኤምፐረር ማለት። ኪንግ እኮ አንድ ሎካል ሀገር የሚገዛ ነው። የብዙ ኪንጎች ኪንግ እኮ ማለት ነው ኤምፐረር ማለት። የሮማን ኤምፓየር ኪንጎች እና የሄለኒስት የግሪኮች ኤምፓየር የዛ ነገስታት እኮ ማለት የአንድ ሀገር ንጉሶች አይደሉም። የ127 ሀገር ንጉስ እኮ ነው ኤምፐረር የሚባለው። ከዚህ ሁሉ ሹመት ይልቅ መንፈሳዊ ሹመት ደግሞ ብታዩ እንግዲህ ከፍታው ትልቁ ሹመት ምንድነው? ምንድነው ሹመት ትልቁ በዘመናችን ያልኩት? ቢሾፕ ወይምና ፖፕ። ከዚህ በላይ ሹመት አለ? እንግዲህ ኢስተርንና ኦሪየንታል ኦርቶዶክሶች ትልቁ ሹመት ቢሾፕ ነው፣ ጳጳሳት ማለት ነው። ዌስተርን ቸርች ደግሞ በፖፕ ነው የሚመሩት ካቶሊኮች። ስለዚህ ፖፕ is just the hierarchy። ከዚህ ሁሉ ሹመት በላይ አንድ ሹመት አለ በሰማይም በምድርም ማንም የሚያክለው የሌለ ሹመት። ክርስቶስ የሚል ሹመት፣ ክርስቶስ የሚል የሥራ ኦፊስ፣ ክርስቶስ የሚል ቅባት፣ ክርስቶስ የሚል መስሪያ ቤት። ማን ነው ወንድ ይሄንን ኦፊስ መጥቶ የሚይዘው? ማን ነው እዛ ወንበር ላይ የሚቀመጠው? አንድ ብቃት ያለው ሰው ለመጀመሪያ ጊዜ ዛሬ 2000 ዓመት ገደማ መጣ። ለዚህ ኦፊስ ለመያዝ አንደኛ ኃጢአት ያልነካው ንጹህ ሰው መሆን አለበት። ሁለት ፈቃደኛ መሆን አለበት። ኃጢአት ያልነካው አንድ ለዚህ ኦፊስ ለሚጠይቀው ጥያቄ ምላሽ ለመስጠት የተዘጋጀ አንድ ሰው ተገኘ። እሱም የናዝሬቱ ኢየሱስ ነው። በ30ኛ ዓመቱ እግዚአብሔር በሰው ሁሉ ፊት በአደባባይ ቀባውና ሹመቱን ሾመው። ስለዚህ መቼ የተሾመው ኢየሱስ? በ30 ዓመቱ በዮርዳኖስ ወንዝ ሲጠመቅ በመንፈስ ቅዱስ አምሳል ላዩ ላይ አረፈበት። እግዚአብሔርም ሹመቱን ኢናጉሬት አደረገ። በሉ ከዛሬ ጀምሮ ይሄው ቀብቼላችኋለሁ። ልጄን ወስጄ መሲህ አደረግኩት፣ ኢየሱስን ወስጄ ክርስቶስ አደረግኩት። ከዚህ ሰዓት ጀምሮ የማይገዛለት የለም። እሱን ስሙልኝ፣ በቃ ይበቃኛል አለ። ስለዚህ ኢየሱስ ምንድነው? ክርስቶስ ኢየሱስ ማን ነው? ክርስቶስ ምንድነው ካልኩ መልስ ኢየሱስ የእግዚአብሔር ልጅ ነው። ስለ ሰው ነው የሚያወራው። ክርስቶስ ደግሞ ስለ አገልግሎት ነው የሚያወራው። የእግዚአብሔር ባሪያ የተባለው በኢየሱስነቱ አይደለም በክርስቶስነቱ ነው። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃልና የተባለው በክርስቶሳዊ ሹመቱ በኩል ነው። የተቀባ ማለት ነው ትርጉሙም the anointed one, the Messiah, the Christ ማለት ነው። ሁለቱ ልዩነት አግኝታችሁልኛል? ኦልራይት። እግዚአብሔር ይህን የላከውን ሰው በሁለቱ አቅጣጫ I have to identify myself in two direction። ሁለቱም ጋር ይመለከተኛል። ኢየሱስን በተመለከተ ምኔ ነው? ክርስቶስን በተመለከተ ምኔ ነው? ቀላልና ግልጽ ነገር እየተናገርኩ ነው። ከዛሬ ጀምሮ አይምታታብንም ማለት ነው። ኢየሱስን በተመለከተ ወንድም ነው። አንድ ኢየሱስ ነው ያለን፣ 3-4 ኢየሱስ የለም። አንዱ ያ የናዝሬቱ ኢየሱስ። የናዝሬቱ የተባለው ለመለየት ነው። ከዛ ውጪ ምንም ትርጉም የለውም። ልብ አድርጉ። አሄር ናይጄሪያ ሰባኪ የናዝሬቱ የሚለውን ጨምሩበት ስራ እንዲሰራላችሁ። ናይጄሪያን ፕሪቸር የናዝሬቱ የሚለውን ጂሰስ ኦፍ ናዝሬት ካላላችሁ ኃይል የለውም። ፕሊስ ፑት ኢት አድድ። ለምን የናዝሬቱ እንደተባለ ታውቃላችሁ? አሁን ብዙ ኃይሉ የሚባሉ ሰዎች ይኖራል። በዚህ ዘመን እንኳን በእኔ እድሜ እንደዚህ የገጠር ስም የሚያወጣ የለም።
አሁን በዚህ ዘመን የሚወጡት ሚኪ ሳሚ በራሳችን ካልቀለድን ዝም ችግር አለ። ብዙ ኃይሉ የሚባሉ ሰዎች አሉ። ከኔ ኦልደር የሆኑ ሰዎችም የኔ ኤጅ ያሉ ሰዎችም የትኛው ኃይሉ ነው? የባሌው የስለ ባሌው ከሆነ he's a preacher ግልጽ ነው። ብዙ ኢየሱስ የሚባሉ ህፃናቶች ነበሩ። የተለመደ የአይሁድ ስም ነው። ጃሽዋ ማለት ነው። ስሙም ትርጉም የተቀባ ማን ነው? አዳኝ፣ መድኃኒት፣ ታዳጊ፣ ዴሊቨረር ማለት ነው። ኢያሱ ማለት ነው። በነገራችን ላይ የአክሰንት ልዩነት ነው። ወደ ላቲን ስትመጡ ወደ ይሄ ጃሽዋ የሚለው የተለመደው የፈረንጆች ሁሉ ክርስቲያኖችም አይሁዶችም የሚያወጡት ስም የለም። ጃሽዋ ማለት የሹዋ ማለት ነው። አንድ ነው ትርጉሙ። ጉግል አድርጉና እዩ። who is Yeshua to you and who are you to Yeshua? ማን ለሱ እሱ ላንተ ምን ነው? የናዝሬቱ የተባለው ብዙ ኢየሱሶች ስለነበሩ የተለመደ ስም ስለሆነ ያ የናዝሬቱ የገሊላው ሰው ለመለየት ፐርፐስ ብቻ ነው። ማን ነው? ምን ነው? ወንድምህ ነው። ወንድም ነው ያልኩት ስለ ሰው እያወራው ነው። ስለ እግዚአብሔር እያወራው አይደለም። ሰዋዊ ባህሪውን ነው ማውራው። ታላቅ ወንድምህን ነው እያወራ ያለሁት። ሂጂና ለወንድሞቼ በገሊላ ይቀድማቸዋል ብለሽ ንገሪያቸው ያለውን ታላቅ ወንድማችንን እያወራው ነው። ስምህም በዜማ ለወንድሞቼ ነግራቸዋለሁና ተብሎ የተጻፈውን ስለ ወንድሜ እያወራው ነው። ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ለወንድሞቼ ንገሪያቸው ያለውን ያንን ወንድምነት አውተንቲክ ወንድምነት ነው እያወራሉት። የማደጎ ልጅ ሲባል ሰምታችኋል። አንዳንድ ሪሊጂየስ ሰዎች ሲያወሩ ለመሸሽ ለማምለጥ ለምን ይያዛሉ የሆነ ቦታ እሷን ካልጠቀሱ ሞኝን ፈልግ። የማደጎ ልጅ ለእግዚአብሔር አንድ ኦሮሞ ሂድና ጠይቅ ይነግራል ማደጎ ምን እንደሆነ። የኦሮሞ ባህል ስለሆነ በማደጎ ህግ ሰጪ ያለ ተቀባይ ያለ። እግዚአብሔር ከማን ላይ ነው አዳፕት አድርጎ የወሰደ? መልስ አለ መልስ። ከሰይጣን የሚል ሞኝ አይጠፋም። ሰይጣን ኦነርሺፕ የለውም። ቅድም አንብቤ ያለው ብላይንድ ፎልድ አድርጎ እያጭበረበረ with the limited access ሰዎችን ወዲያና ወዲህ እንደ ዛምቢ እንዳያዩ እያደረገ እንጂ don't you ever think that the devil has an ownership? ሰይጣን ሌባ ነው። ኢነሰንሳችንን የሰረቀው እና ከማን ላይ ነው አዳፕት አድርጎ የወሰዳቸው? እቺንም መልስ አልናገርም። የጉዲፈቻ ልጆች ነን የሚሉት የሆነች ነገር ለማምለጥ እና ኃይሉ ዮሐንስ ይዟቸዋል የሆነች ቦታ። ስለዚህ ለማምለጥ ጉዲፈቻ ነኝ ይላል። ከማን ላይ ነው የወሰደው የሚለውን ቀጣይ ትጠይቃለህ ማለት ነው። እዛው ሲደናብር ታያለህ። አይኑን ተመልከት። ተወልደነው አዳፕት ተደርገን ተወልደነው ወይስ የጉዲፈቻ ልጅ ነህ ለእግዚአብሔር ብለህ ጠይቀዋለህ። ጉዲፈቻ ነኝ ይላል። ከማን ላይ ነው የወሰደ? አይኑን ትኩር ብለህ ያየ ድብርብሩ ሲወጣ እኔም አልነግርህም ብለህ ነው የምትሄደው። ዶንት ቴል ሂም። አዳፕት የሚለው ሌላ ጊዜ ቻንስ ካገኘው ከአሜሪካ ስመለስ አስተምራለሁ፣ ወይም አንዳንድ ሰዎች እዚህ ውስጥ በደንብ ያስተምራሉ። ጌታ ስሙ ይባረክ። እኛ እኮ we are enlightened። አትሊስት አንድ የገባኝ ነገር ክራይስት ላይክነስ ገብቶኛል። የክርስትና ጫፉ ገብቶኛል። አትሊስት ዲቴሉ እንኳን ብዙ እውቀት ባይኖረኝ መነሻና መድረሻ ገብቶኛል። ኢየሱስ ክርስቶስ አለ ከየት እንደመጣ አውቃለሁ፣ ወዴት እንደሚሄድ አውቃለሁ አለ እና ኃይሉ ዮሐንስ ስታዩት የማያውቅ ነው ይመስላችሁ? ከየት እንደመጣ አውቃለሁ፣ ወዴት እንደሚሄድ አውቃለሁ። እኔም እንዴት አወቅ በሉ። ታላቅ ወንድሜ ኢየሱስ ካወቀ እኔም አውቃለሁ። ከየት መጣው ነው ያለው? ከአብ ዘንድ ወጥቼ መጥቻለሁ የሚለው ስለ ሰንሺፕ ነው የሚያወራው። ወደ ማን ሄዳለሁ ነው ያለው? ወደ አብ ሄዳለሁ ነው ያለው። ታዲያ እኔ ኃይሉ ዮሐንስ ከማን ዘንድ ነው የመጣሁት? ከሰይጣን ዘንድ ነው የመጣሁት ወይስ በስጋ ከወለዱኝ ቤተሰቦች? ወሬው መንፈሳዊ ነው። እኔም ከእግዚአብሔር አብ የኢየሱስ አባት የሆነው አባቴ እንደሆነ እንዳትረሱ። ወልዶኝ ነው ደግሞ አባቴ ያለኝ። ስለዚህ ከሱ ዘንድ ወጥቼ መጥቻለሁ ማለት እግዚአብሔር አባቴ ነው ማለት ነው። ሲምፕሊ ቋንቋ ቀላል ነው። ወደ እርሱ ሄዳለሁ የሚለው ታስታውሳላችሁ። ኢየሱስ እኔ መንገድ ነኝ አለ። ኢየሱስ በሚባል መንገድ አብ ጋር አድርሶኛል። አሁንም አብ ነው እና ታዲያ ከየት ነው የመጣው ወዴት ትሄዳለህ ከተባለ ቀላል አይደለም እንዴ? ሲምፕል። you have to be enlightened guys. you have to don't be ignorance። በመጽሐፍ አትሊስት ካልኩለስ ላሰራ ትችላለህ። ኮሌጅ አልጀብራ ሊከብድ ይችላል። ኢንጂነሪንግ ሊከብደን ይችላል አንዳንዶቻችን። እኔም አንዱ ነኝ። አትሊስት እዚህ ጋር ብላይንድ አይደለሁም እኔ። ገና ከርቀት ነው የሚገባኝ ባይብል።
አንዳንድ ሰው ሲያካብድ ይገርመኛል። እንደ መጽሐፍ ቅዱስ አንድ ኢሊትሬት የሆነ ሰው እኮ የሚገባው ነገር ነው ጋይስ። የክርስትና ውሉ ከገባ ዝም ብለህ መተርተር ብቻ ነው። ስትተበትብ ከዋልክ ትበጣጥሳለህ፣ ግን እያገለገልክ ያለ ይመስላል። ኢየሱስ ጌታ ነው ትላለህ። እዚች ጋር ይዛለው ጌታ ነው ሲል ስለ እግዚአብሔራዊ ጌታ ነው የሚያወራው። ምን አይነት ጌትነት ነው የሚያወራው? ኢየሱስ ጌታ ነው ስንል ምን እያልን ነው? ኢየሱስ እግዚአብሔር ነው ማለታችን ነው? አይ ነው እግዚአብሔር ጌታ ነው። አዶናይ የሚለው ለእግዚአብሔር ስንጠቅሰው ሂዝ አዶናይ ፎር ዘ ዩኒቨርስ፣ እኛ ላይ ጭምር በሚታየውም በማይታየውም ጌታ እግዚአብሔር ተብሎ እንደተጻፈ የዓለም ጌታ ነው። ሰውም በመልኩ በአምሳሉ ከፈጠረ በኋላ በምድር ያሉትን ምን አድርጉ ነው ያለው? ግዟት፣ subdue it, dominate and rise above. Have dominion. For what purpose? To dominate, to rule over, to control and dominate and rise above. ሰው እስከዚህ ድረስ yes ምናልባት አጠገባችን ያለው ሰው ምንም ላይ መስልሽ አፈጣጠርህ በእግዚአብሔር መልክና አምሳል ነው የተፈጠርከው። ልጅነትህ ያ መልክና አምሳል ነው፣ ሌላ ነገር እንዳይመስልህ። ቅድም ተናግሬ ያለው ከማህፀን አልወጣህም፣ ሚስት አግብቶ አልወለደህም። ልጅ የሚለው ቃል ይግባችሁ መጀመሪያ። እግዚአብሔር የተመሰገነ ይሁን። ሰው ከስልጣን ጋር ነው የተፈጠረው። በአየር በየብስ በባህር ያሉትን ሁሉ ይግዙ ሲል ስልጣን ይኑራቸው አለ። እነዚህ ገዢዎች ይሄንን ገዢ የሚለው በሂብሩም ቋንቋ ሄዱና እዩት። ገዢ ጌታ የሚለው ለዚህ አቻ ወርድ ሰው ጌታ ነበር ሲፈጠር። በጌትነት ነው የተፈጠር ነው። ጌትነት የሚለው ቋንቋ እግዚአብሔሮች ማለት አይደለም። አንዳንድ ቋንቋችን ይተረጎማል። I never said it። እኔ ሰው ነኝ፣ እግዚአብሔር እግዚአብሔር ነው። ልብ አድርጉ። ቋንቋ የሚያጣምሙ ህፃናት ውጪ ብዙ አሉ። ለምን ህፃናት እንዳልኳቸው ታውቃላችሁ? ፒኤችዲም ሊሆን ይችላል እንትን ቲዮሎጂ። ለምንድን ነው ቤቢ ያልኩት? ከመግቢያው ተናግሬያለሁ። ስትራይፍ፣ ጥል፣ ክርክር፣ እነዚህ የህፃንነት ምልክት ነው አለ። ያላልነውን ብላችኋል የሚሉት ህፃናት ስለሆኑ ነው። ከህፃናት ጋር ደግሞ ስናወራ እንደ ህፃናት እሺ አቡሽዬ ዶን ወሪ ማም አውታዩ ማም ብላችሁ ነው እንጂ ማውራት ያለባችሁ። መጣላት የለብህማ። ጸጉሩን አሸት አሸት እያርክ ነገ ይገባሻል አይዞሽ ምናምን። ዶንት ቢ ኢንቲሚዴት እንዳትሆኑ። they got no clue my friend። ክሉ እኛ ጋር ነው ያለው። እንዴት ነው ያለው ካላችሁ I humble myself and learn። ምንድን ነው ሌላ ግርግር? ማን ካልኩለስ ተማራለኝ? የተማረ ያልተማረ እኩል የሚገባው አጋጥሟቸዋል። አንዳንድ ፒኤችዲ ያለው ሰውዬ ማርያም ታማልዳለች የሚላችሁ እንዴት ነው? ቆይ ፒኤችዲ የገባ ቆይ ከባይብልችን አንብቦ እንዲመረዳት አቃተው። ስለዚህ አእምሮ ጉዳይ አይደለም ማለት ነው። it's all about humbling yourself። ሃው እኛ መሀይሞች እንኳን እየገባ እንዴት ነው ዶክተር ሆኖች የማይገባው? ስለዚህ ጉዳዩ የመማር ያለ መማር ጉዳይ ሳይሆን you got humble yourself before the Lord, learn from the Holy Spirit። አላጋጠማችሁም? ስንት ሳይንቲስት ሆኖ ያውን ባይብልህን እያነበበ ክርስቲያን ነኝ እያለ እኔ ጊዮርጊስ አለልኝ ይላል። ተክልዬ በላው ላይ ከተጨመረበትማ ሶሪ ከተጨመሩበት ሶሪ ይላሉ ማለት ነው። ስላጋጠመኝ ነው። እንዴት ነው ቆይ በመጽሐፍ ቅዱስ የሚያነብሰው እንዴት ነው እንደዚህ ሊል የሚችለው? why what happened? what's wrong with you guys? እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስን በደንብ ማወቅ ኢየሱስ በሚለው አቅጣጫ when you identify yourself you are identical with Jesus። እስቲ በሉ I am identical with Jesus በሉ እስቲ። አትፍራ እባክህ። ቆይ የምትፈሩ ከሆነ ቃል እኔ ጥቅስ ልስጣችሁ። ሮሜ 8:29 አስቀድሞ ያወቃቸው እነሱ የልጁን መልክ ምን እንዲሆኑ እና ታዲያ ምን አስፈራ? እኔ ፈጥሬያለሁ ይሄን ቃል። አስቀድሞ ያወቃቸው እነሱ የልጁን መልክ እንዲመስሉ እነሱን ደግሞ ምን አረጋቸው? ጠራቸው፣ ወሰናቸው። የወሰናቸውን ጠራቸው። ጥሪ ብቻ በቂ አይደለም። የጠራቸው ምን አረጋቸው? አጸደቃቸው። አጸደቃቸው ማለት ኳሊፋይ ያደረጋቸው to stand in his presence with common ground ማለት ነው። ካጸደቃቸው በኋላ የጽድቅና የቅድስና ብቃት ከሰጣቸው በኋላ ከዛስ በኋላ አከበራቸው። fashioned and framed with the glory of God። ሰው የተፈጠረው ከክብር ጋር ነው። በዛ ክብር አልዘለቅንም ነበር፣ ወደ ክብራችን ተመልሰናል። እስቲ ሰዓቴ ስንት ነው? ኦ ማይ ጉድነስ ትንሽ ሚኒት ነው ያለችኝ። ስንት ነው? 30 ላይ ነው ማቆም ያለብኝ። 7:30 ኦኬ፣ በቂ ሰዓት አለኝ።
ዘፍጥረት ምዕራፍ 1 ላይ ልመልሳችሁ። ሰው በእግዚአብሔር መልክና አምሳል ተፈጠረ ማለት ሰው የእግዚአብሔር አይነት ነው ማለት ነው። እስቲ የእግዚአብሔር አይነት ነኝ በሉ። ልብ አድርጉ። እግዚአብሔር ናችሁ አላልኩም አልወጣኝም። የእግዚአብሔር አይነት የእግዚአብሔር መልክ ነው ያልኩት። ለዚህም ማረጋገጫ ጥቅስ የመጀመሪያው ዘፍጥረት ምዕራፍ 1 እግዚአብሔር በመልኩና በአምሳሉ ፈጠራቸው የሚለው ነው። እንደው ጆሮ ያለው ሰውና ሀምብል የሆነ ሰው እቺ ጥቅስ በቂ ነበረች የእግዚአብሔር አይነት ነኝ ለማለት። እግዚአብሔር አይደለም የእግዚአብሔር አይነት ነህ ያልኩት። የእግዚአብሔር አይነት ያደረገ ምንድነው? የተካፈልከው ባህሪ ነው። እግዚአብሔር ፍቅር ነው። አንተ ምንድነህ? ጥላቻ ነህ። እንግዲህ ፈጠራቸው የሚለውን ነው ወለዳቸው ብለን የምንተረጉመው። ልብ አድርጉ እንጂ ፍጥረት ከሆነ ድሮም ፍጥረት ነን፣ አሁንም ፍጥረት ነን። አንዳንድ ጊዜ ይገርማቸዋል። በዚህ ስሜ ሲነሳ ስለማይ ነው ክሊር ማድረግ የፈለግኩት። ምንም ግርግር እኮ የለም። ድሮም ፍጥረት ነን፣ አሁንም ፍጥረት ነን። ተፈጠርኩኝ አልፈልግም ብዬ ጠፋው። ፈልጎ አፈላልጎ መጣና ካለውበት ጆሮን ይዞ ጎትቶ አመጣና ወደ ቤት መለሰኝ። ታዲያ ይሄንን የተመለስኩበትን ፕሮሰስ አዲስ መወለድ ወይም አዲስ ፍጥረት በሚል ቢብሊካል ላንጉጅ ጠራው። ዳዳዝ ሚን ከማህፀን አወጣኝ ማለት አይደለም። ወይም ዳግም መወለድ ሲባል እግዚአብሔር ውስጥ ገብተህ ከዛ በኋላ በማህፀን በኩል ወጣ ማለት ሴት አይደለም። እግዚአብሔር ሲጀመር እንዴት ነው የሚወልድ? ሚስትማ አያገባም። ዳግም መወለድ ይላል መጽሐፍ ቅዱስ። እኔ አንዳንድ ሰዎችን አገኛቸውና በእርግጥ ተወልደሃል ወይ ዳግም እለዋለሁ። አዎ እንዴ ድሮ እኮ ፍጥረት ነበርኩኝ። ፍጥረት ስትል እንደ አህያና እንደ በሬ ምናምን ተፈጠርከው? አንድ አይነት ፍጥረት ነህ። እንደ ድንጋይ፣ እንደ ሽንኩርት፣ ቀይ ሽንኩርት ምናምን፣ በተለይ ነጭ ሽንኩርት፣ ጋርሊክ፣ ቃሪያ ሽንኩርት ምናምን እንደዛ ነህ። ፍጥረት ነኝ አፋቸው ሞልተው። get out of here, keep it for yourself, don't tell me። እኔ እንደና አህያ አይደለም የተፈጠርኩት። የእግዚአብሔር መልክና አምሳል ነኝ። ልጅ የተባለው በነገራችን ላይ ስለ ልጅነት ማለት ኢንቲሜሲ ነው የሚያወራው። ልጅ ሲባል እኮ እስራኤልም ልጅ ተብሏል። እስራኤል ልጅ የተባለው የተስፋ ቃል ልጆች ገና ወደ አዲስ ኪዳን መሸጋገሪያ በጥላው ልጆች ናቸው። አክቹዋል ልጆች ግን አይደሉም። ገና መወለድ መች ተጀምረው ሰውና እግዚአብሔር እንደተጣሉ አልነበረም ወይ? የጠፉ ልጆች ናቸው። ሁላችንም የጠፋን ልጆች ነን። ልጆች ነበርን፣ ጠፋን። ልጅ ማለት በመልኩና በአምሳሉ መፈጠር ብቻ ነው። ይሄንን ላንጉጅ ልጅ ብሎ ጠራው። ምንም ግርግር የለም ጎበዝ። ለምንድን ነው ጫን ብሎ እዚህ ጋር? ይሄ ለብዙ ሰው አይገባም። ለብዙ ፓስተሮች ግልጽ አይደለም። I don't know why። ኦኬ አሁን እንደዚህ ብለህ ይሄ ነገር ካልገባ ፓስተሬ ብትሆን እንዴት ነው ፓስተሬ ማድረግ? ምን ልታስተምረኝ ነው ፓስተር? you cannot be my pastor። ከገባህ ብቻ ነው ፓስተር የምትሆነው። ላስተምርህ ነው ልታስተምረኝ ነው? ቆይ ይሄ ካልገባ እግዚአብሔር ምስክሬ ነው። go out hey ማን ነበርክ ድሮ? አሁን ማን ነበርክ ብላችሁ ጠይቁ። አይ ድሮ ፍጥረት ነበርኩ አሁን ልጅ ነኝ። አሃ እግዚአብሔር አደገ ማለት ነው። ተሻሻለ እግዚአብሔር አለና ድሮ ፍጥረት አድርጎ ፈጥሮ ይነበር ኃይሉ ዮሐንስን ፍጥረት እንደማን እንደነ ፍየልና እንደነ ቃሪያ ሽንኩርት ያልኳችሁ ከነዛ እንደ አንዱ ፍጥረት አደረገኝና ተሳስቼ ነበር። I have to improve myself። ልክ ቶዮታ ካምሪ 2025 ትንሽ አፕዴት አድርጎ 2026 የሆነ ነገር ቀይሮ ይመጣል። አፕል እኔ አፕል 16 ነው ያስኩት 17 የሆነች ነገር አሻሽሏል። still አፕል why ኢንጂነሮቹ ትንሽ ከፍሎ ስለሚያውቁት still growing። እግዚአብሔር አደገና ኃይሉ ዮሐንስ የሚባለውን ትንሽ ያኔ ከነ ድንጋይ አንዱ አድርጌ ፈጥሬው ነበር። አሁን እስቲ ልጅ ላድርገዋልና እዚህ ጋር ደግሞ አመጣና ወለደኝ። ጥሩ እሺ ግዴ ለመስማማለሁ። ግን እንዴት ነው የወለደ? ተናገር። በእርግጥ ተወልዳለሁ። አዎ ተወልጃለሁ ይላሉ አፋቸው ሞልቶ። እንዴት ነው የወለደ? እግዚአብሔር ዳግም ስለሚል ሁለተኛ ነው። እግዚአብሔር ውስጥ ገብተን የወጣው ሲባል አይ ኒው ስፔሺስ ነኝ ብሎኛል አንዱ። ኒው ስፔሺስ እነ ክሬፍሎ ዳላር አንድ ወቅት ቀባጥሮ ከዛ ዲሊት አድርገው ለዘላለም የረሷት ቋንቋ ነች። ልብ አድርጉ። ሰምታችሁ ታውቃላችሁ? ስለ ወርድ ኦፍ ፌዝ መስማት ከፈለጋችሁ እነ ቢል ዊንስተንን ስሟቸው። ከኔ ኮፕላንድን አዳምጡት። እነዚህ ሰዎች ናቸው የሚያውቁት። ጎበዞች ናቸው። how God duplicated himself in the garden of Eden. what does that mean? duplicated himself ማለት እግዚአብሔር ዱፕሊኬት ተደረገ ማለት ነው? no አይኑን በአይኑ አየ ማለት ነው። የእግዚአብሔር መልክና አምሳል ነህ። በመልኩና በአምሳሉ የተፈጠረ እሱን የሚመስል ሰው አየ ማለት ነው። ይሄን ነው ልጅነት ያለው። ኢንቲሜሲ ነው የሚያወራው። ፒሪየድ። እኔ እግዚአብሔር ምስክሬ ነው። ቆይ ለኢትዮጵያ ቤተክርስቲያን ምን ብዬ አሁን እዚህ ሀገር ሙቭ ባረግ ነው ምንድነው ማስተምረው? እሺ ቆይ እዚህ ቸርች ስመጣ ነው በነፃነት የማወራው። ምንድነው ማስተምረው? ቆይ እግዚአብሔር አይለቅም ወየው እያልኩ እንደዚህ ያን ነገር እያስተማርኩ ልውረድ? ወይም ደግሞ ምንም መጀመሪያ ማለቂያና መጨረሻ የሌለው ነገር እያወራው ትርጉም የሌለው ነገር ለጊዜው አስጮህ ትወርዳለህ። ጋር nothing እንጅሩ ነው። እግዚአብሔር የተመሰገነ ይሁን።
ኦኬ ትንሽ ሰዓት አለኝ 12 ደቂቃ ታገሱኝ። ሰው ዘፍጥረት ምዕራፍ 1 ላይ የሚያውቀው ኃጢአት የለም፣ የገባ ኃጢአትም የለም፣ ሰይጣንም አልገባም። ሰው በእግዚአብሔር ፊት መቆም ይችል ነበር። ሰው የሚያውቀው የእግዚአብሔርን እውቀት ብቻ ነው የሚያውቀው። ያ የእግዚአብሔር እውቀት ምን ይባላል? የእውነት እውቀት ይባላል። ግልጽ ነው። ጥቅስ አሁን እንግዲህ ብዙ እንዳልጠቅስ ነግሬያችኋለሁ። ከመግቢያው ብዙ ነገር ነው ማነሳው ብያለሁ። ቅድም ስለ ኢየሱስ ክርስቶስ አንስቻለሁ። የልጁ አይነት ነን እኛ። ስለዚህ የልጁ መልክ ታላቅ ወንድም ነው፣ ታናሽ ወንድም አይደንቲካል ነን። ልጁን ዘርቶ ልጆች አጭሏል እግዚአብሔር። ክርስቶስ የሚለው ውስጥስ you are part of the body of Christ የክርስቶስ የአካል ክፍል ብልት ነህ። አንድ ሰው ክርስቶስ አይደለም። ክርስቶስን ክርስቶስ ያስባሉት አንዱ አንተ ነህ። የተቀባ ማለት ነው ትርጉሙ። በዛ ቅባት አካል ነን አሁን እኛ። ኢየሱስ የሚባል ሰው እግዚአብሔር ቀባው። የተቀባው እሱ ብቻ ነው። ልብ አድርጉ። እሱን ቀባውና የቤተ ክርስቲያን ራስ አደረገው። ራስ ላይ የተቀባ ቅባት ባዲውን በሙሉ ሶክ እንደሚያደርግ ሄድ የሆነው ኢየሱስ ብቻ የተቀባው ባዲው ከሱ የተትረፈረፈ ቅባት ውስጥ ነው ያለው። ስለዚህ you are anointed። በወይራ ዘይት መቀባት አያስፈልግህም ማለት ነው። አንድም የተቀባ ሰው የለም አዲስ ኪዳን ላይ። ለምን? ኦልሬዲ anointed። ምን ያህል ትዝ ይላችኋል? አንዳንድ የዋህ ሰዎች ጌታ ሆይ በኤልያስ ቅባት 7 እጥፍ ቀባኝ፣ እንደ ጳውሎስ ቅባት ቀባኝ፣ እከሌ ተቀብቷል፣ እከሌ የተቀቡ ሰዎች ምናምን የሚሉ ሰዎች አይታችኋል? በአዲስ ኪዳን ዘመን ቅባት ልዩነት የለውም። ሐዋርያም ነብይም ፓስተርም እዚህ ቸርች ማን ነው ፓስተሩ? ፓስተሩ ነው አይደለም? የዚህ ሄድ ቤተክርስቲያን ሄድ እግዚአብሔር ያስቀመጠው ይሄን ሰው ነው። ማን ነው በጽዳት የሚያገለግል እዚህ ቸርች ሰው አለ? እሺ ዲያቆን የሆነ ሰው ወይም ደግሞ አሸር የሆነ ሰው እስቲ እጃችሁን አሳዩ። ከኋላ አንድ ሰው አሳይተውኛል። እነዚህ አሸሮች እንግዲህ አሸር ናቸው፣ መባ ነው የሚሰበስቡት። ከቤተ ክርስቲያኒቷ ፓስተር ጋር እኩል የተቀቡ ናቸው። ዋች ዛሬ ጌታን ተቀብሎ የመጣ አዲስ ክርስቲያን እኩል የተቀባ ነው። የቅባት ልዩነት የላቸውም። ሁለቱም አንሊሚትድ አኖይንቲንግ ነው ያሉት። ልዩነታቸው አምስቱ ኦፊስ ለባዲ ኦፍ ክራይስት ጥቅም እግዚአብሔር ሲሰጥ ፓስተራል ኦፊስ ማኔጀር ነው፣ ሲኢኦ ነው፣ ሊደር ነው፣ ጋይድ ያደርጋል። ከመንፈስ ቅዱስ ቀጥሎ ቤተክርስቲያን ውስጥ መሪ ነው። እግዚአብሔር ለዛች ቤተክርስቲያን የሰጠው የፓስተራል ኦፊስ ወንበር አለ። ሰምባዲ ሮን የሚቀመጥ ምርየም ትቀመጥ ዳን የሚቀመጥ ኦፊሱ ይሰራል። ለዛ ኦፊስ እግዚአብሔር የመደበው ግሬስ አለ። immediately that person is different። የሚከበር ሰው ይሆናል። ዋይ ቅባት ልዩነት ግን አላልኩም። ለኦፊሱ የሰጠው ጸጋ አለ። በቃ የመጋቢነት ጸጋ። ነገር ግን ከሌላ ሰው የበለጠ የተቀባ አይደለም። ሁላችንም አንሊሚትድ አኖይንቲንግ ኦፍ ክራይስት ውስጥ ነው ያለ ነው። ግልጽ ነው። ኦልራይት እንግዲህ ብዙ ኢንፎርሜሽን መስጠት አልችልም። ሰው የእግዚአብሔር መልክና አምሳል ሆኖ ተፈጠረ። ይሄንን ነው ልጅነት ብለን የምንጠራው። ከሌሎች ፍጥረታት የሚለየን ሁሉንም ፈጠረ ነው ያለው። ሁሉንም ባራ ነው ያለው። ባራህ ማለት ከእግዚአብሔር መገኘት ማለት ሁሉም የተፈጠሩ ነገሮች በሙሉ ከእግዚአብሔር ውስጥ የወጡ ናቸው። ሰማይ ሲል በነገራችን ላይ ቨርብ ቢ እንደሌለ ታውቃላችሁ። ኦሪጂናል ወርድ there is no verb be። let there be ነው አለ የሚለው እንግሊዘኛ በሚገባን መልኩ ሊጻፍ እንጂ there is no be። let there be light፣ let there be heavens፣ let there be earth፣ let there be ነው አለ። ቢ የለም። ምንድነው የሚለው? heaven ብቻ ነው ኮንፌስ ነው ያደረገው። heaven ነው ያለው፣ ቢ የለም። earth ላይት ሲል ላይት ሆነ። ሄቨን ሲል ሄቨን ሆነ። በመንፈሳዊ ዓለም ውስጥ ይሄ ነገር ከየት ነው የመጣው? ከእግዚአብሔር የወጣ ቃል ነው። የወጣው ቃል ሰማይ ሲል ሰማይ የሚሆን ቃል ነው የወጣው። ስለዚህ ኦብጀክቱ ሰማይ የሚባል ነገር መጣ። ለዛ ነው የሰማይና የምድር ልደት የሚለው። ሰው ጋር ሲደርስም እንደዛ ሰው በመልካችን እንደ ምሳሌያችን ነው ያለው። ይሄን ኮንፌስ ያደርግ የእግዚአብሔር መልክና ምሳሌ የሆነ ሰው በመንፈሳዊ ዓለም ውስጥ በዘር መልክ ቁጭ አለ። በዘር መልክ ነው ያልኩት። ሰው ሊሆን የሚችል ሲድ ሰጠ እግዚአብሔር። that seed is spirit and soul። ነገር ግን ኤግዚስት ያደረገ አይደለም። በዘር መልክ ያለ ዘሩም የእግዚአብሔር ቃል ነው ተብሎ ተጽፏል። that has a signature of God። the very DNA of God spiritually ነው ያወራለሁት። መንፈስና ነፍስ የሆነ ነገር ግን በዘር መልክ ያለ እግዚአብሔር ለሰው እግዚአብሔር ሲድ ሰጠ። that seed became humanity። ፖቴንሻሊ ወንድና ሴት አድርጎ ፈጠራቸው። ነገር ግን ስቲል በሲድ ስቴጅ that seed መንፈስና ነፍስ የሆነው በዘር መልክ ያለውን ወደ ኤግዚስተንስ ለማምጣት ምዕራፍ 2 ቁጥር 7 ላይ ከምድር አፈር ከሃርድዌሩ ጋር ይነካካ ዘንድ ሃርድዌሩ ምን አደረገ ነው የሚለው? form from the dust not created። ፈጠረ ነው የሚለው ወይስ አበጀ ነው የሚለው? I want you to listen to me። ከምድር አፈር አበጀው የሚል ቃል ካነበብክ ፈጠረ ብለህ እንዲህ ነው የምትተረጉመው።
የሚተረጉሙ እንዳሉ ፊታችሁ ያለው ጠረጴዛ ከእንጨት ነው የተሰራው። እንጨትን እግዚአብሔር ፈጠረው። ጽድና ዝግባ እግዚአብሔር ነው የፈጠረው። ከጽድና ከዝግባ ግን ጠረጴዛ ፎርም ተደረገ፣ ተሰራ። ከተፈጠረ ነገር ላይ ጠረጴዛና ወንበር ተበጀ። ሰውን ከምን አበጀ ነው የሚለው? የሰውን አካል ከምድር አፈር። የምድርን አፈር ማን የፈጠረው? እግዚአብሔር ፈጠረ። በመፍጠርና በማበጀት መካከል ልዩነት አለ። ስለዚህ እግዚአብሔር አፈርን ፈጠረ። ከተፈጠረ ነገር ላይ ሳምቲንግ ፎርም አደረገ። ምንድን ፎርም ያደረገው? የሰውን አካል። Spirit being humanity was soul existed in human form ወይም ደግሞ in human flesh. man in the flesh ሐሳቤ ግልጽ ነው። ስለዚህ ሰው ሕያው ነፍስ ያለው ሆነ የሚለው ነፍስ እዚህ ጋር ተፈጥራ እንዳይመስላችሁ። ነፍስ አክቲቬትድ ሆነች ማለት ነው። አእምሮ ማለት ነው ነፍስ ማለት። አእምሮ ለሁለት ይከፈላል። ኮንሽስ እና ሰብኮንሽስ ይባላል። ሰብኮንሽሳችን 85% ያህል ነው። ኮንሽሳችን 10% ወይ 15% ነው። ሳይኮሎጂ የሚያውቁ ሰዎችን ጠይቋቸው። ሳይንቲፊክ ነው። ሰብኮንሽስ ማለት ሪያሊቲ ሴትል የሚያደርግበት ዓለም ማለት ነው። በዘልማድ ልብ ተብሎ የሚጠራው as man thinks in his heart so easy። ሰው በልቡ እንደሚያስበው እንደዛው ነው። ልብ የሚባለው ቋንቋ አእምሮአችን ክፍል ነው። ነፍስ ብለን የምንጠራው ነው። አእምሮ ማይንዳችን የብሬናችን ብሬን is hardware of your soul። ሃርድዌር ነው ያልኳችሁ። ኮምፒውተር ሶፍትዌርን ለምሳሌ whatever አንድ ሌጋሲ እና ሌጋሲ ሃርድዌር የሆነ ነገር አፕል ሊሆን ይችላል። ማክ ኦፕሬቲንግ ሲስተም ወስዳችሁ አፕል ፕሮዳክት ሃርድዌር ላይ ሄዳችሁ ስትጭኑበት just እንትን ነው ኮምፓቲብል ነው። ዊንዶ አላልኩም። ኮምፓቲብል ስለሆነ ሃርድዌሩ ላይ ሶፍትዌሩ ማክ ኦፕሬቲንግ ሲስተም ስትለጥፉበት ስትጭኑበት ስትል ኤግዚስት። ያንን ሶፍትዌር ፎርማት ብታደርጉ ወይም በሲዲ ወይም ደግሞ በፍላፒ ወይም በድሮ ምንድነው ፍላሽ ድራይቭ ይዛችሁ የምትሄዷት ኢንስትራክሽን ነች። ሶፍትዌር ማለት ይሄ ትልቁ በደንብ ከፍተን ወርድ ምናምን ኢንተርኔት ይሄ ቴብል ሆኖ ቴብላችን ላይ ፕሮሰስ እያደረግን ሁሉን የምንሰራበት ይሄ በጣም ትልቁ ነገር ዊንዶ የምንለው ነገር የሆነ ነገር እንዳይመስላችሁ። እስ ባይነሪ ኮድ ኦርጋናይዝ የተደረገ 01010101 የሆነ ጅብሪሽ የሆነ ምንነቱ የማይታወቅ ነገር ግን በፍላሽ ይዛችኋት የምትዞሯት ነገር ነች። ነገር ግን it doesn't mean anything ይዛችሁ ስትሄዱ put it on the what download ማነው upload it on the what ሃርድዌር ተስማሚ ሃርድዌር ላይ ቴብል ሆኖላችሁ ቁጭ ከዛ ላይ ሲወርድ ምንም ማለት አይደለም። ሂውመን እግዚአብሔር በሶል ብለን የምንጠራው የሰው ነፍስ ማለት ማይንድ ብለን የምንጠራው that's the software of your soul. That software must be downloaded on what ብሬናችን ላይ ብሬን ሰርጅኖች ከሚከፍቱት የሚታከም የሚጨበጥ የሚዳሰስ ነገር ነው። that's the hardware. ነፍስ የሚባለው የእውቀታችን ክፍል ነው። that's an intellect of humanity. intellect, will and emotion. ስለዚህ ሰው ምንድነው? ሕያው ነፍስ ማለት ነው። ሕያው ነፍስ ያለው መንፈስ ነው ሰው። ግልጽ ነው። በዚያም ብዙ የሚያኮርፍ ሰው አለ። I cannot help it and I don't want to put up with that kind of person. Why? እንደምን ላድርገው? እሺ ቆይ ሰው ስጋ ነው ልበል? ስጋ አንድ ቀን የሚሞተው ሄዶ መቃብር ቤት ወርውሮ አንጥቶ ዋይ ተብሎ ንፍሮ ተበልቶ ትንሽ ቆይቶ ከሳምንት በኋላ ዲኬ የሚያደርገው እሱን ነው ነህ የምትሉኝ? ሰውማ ስጋ ካልክ በጣም የሚያስፈራ ነው። እውነትም ተወርውሮ ሲመጣ ማን is a spiritual being። ከዚህ ከስጋ ወጥቶ በእግዚአብሔር ፊት የሚቆም welcome my son የሚባል spiritual being soul possess የሚያደርግ የሚያስብ ማለት ነው። ሰው ከሞተ በኋላ ያስብም እንዴ? that's what we call soul። እግዚአብሔር መንፈስ ነው፣ ሕያው ነፍስ አለው። ስለዚህ የወለዳቸው ወይም የፈጠራቸው ልጆች መንፈስ ናቸው፣ ሕያው ነፍስ አላቸው። ልዩ የሚያደርገው ለሃርድዌሩ ዓለም ስለተፈጠሩ እግዚአብሔር ምን አደረጋቸው? በሃርድዌር ኤግዚስት እንዲያደርጉ አደረጋቸው። ስጋ ሞቶ አይቀርም፣ ይነሳል ወደፊትም፣ ያኔ መኖሪያ ነው የሚሆነው። ስለዚህ ስጋ ለባሽ ይላል። ስጋ ልብስህ ነው ማለት ነው። ድንኳን ይለዋል። ድንኳን ጊዜያዊ ነው፣ የምትኖርበት ነው ማለት ነው። የጭቃ ቤት ይላል። ለጊዜው ጭቃ ቤት ቢሆንም ትኖርበታለህ ማለት ነው። የሸክላ ዕቃ ይላል። ተሰባሪ ነው፣ አንድ ቀን ይሰበራል፣ ግን ትኖርበታለህ። በተለያየ ማደሪያ ተብሎ ተጽፏል። ማደሪያ ነው የምትኖርበት አንተነ፣ ያ ግን ቤትህ ነው ማለት ነው። እግዚአብሔር ይመስገን። ስለዚህ ሰው በእንደዚህ አይነት ክብር የተፈጠረ ሰው ዘፍጥረት ምዕራፍ 3 ላይ something happened። ባጭሩ ልንገራችሁ። ሰው እስከ ዘፍጥረት ምዕራፍ 3 በእውነት ውስጥ ነበር። ውሸት የሚባልም አያውቅም። በሌላ ቋንቋ እግዚአብሔር የሚያውቀውን እውቀት ብቻ ነው የሚያውቀው። እግዚአብሔር ስለ ነገሮች የሚያውቀው እውቀት የእውነት እውቀት ይባላል። እውነትን ብቻ ነው የሚያውቀው ሰው። እውነት ማለት እግዚአብሔር የሚያውቀውን እውቀት ብቻ ነው የሚያውቀው። ሌላ እውቀትም ወደ ዓለም አልገባም። ለመጀመሪያ ጊዜ ከሌላ ሶርስ ከሆነ ሮንግ ኢንፎርሜሽን ጋር ሰው ፌስ አደረገ።
ከሌላ ዓለም የመጣ ኢሊጋል ኤሊየን የሆነው ሰይጣን መጥቶ ሮንግ ኢንፎርሜሽን ለሰዎች ባቀበለ ጊዜ ሰዎች ያንን እውቀት ወስደው የራሳቸው አደረጉ። ያ የወሰዱት አዲሱ ኢንፎርሜሽን የውሸት ኢንፎርሜሽን ይባላል። መገለጥ አይደለም፣ ሬቨሌሽን አይደለም፣ ኢንፎርሜሽን። የእግዚአብሔር እውቀት ሬቨሌሽን ነው የሚባለው። የእግዚአብሔርን እውቀት ሰው ዲቴክት የሚያደርገው በመንፈሱ አማካኝነት ነው። ሮሜ 8:16 መንፈስ ቅዱስ ከመንፈሳችን ጋር ሆኖ መንፈስ ቅዱስ ለነፍሳችን ለአእምሯችን አይናገርም፣ ለስጋችን አይናገርም። ለመንፈሳችን ሬቨሌሽን ነው የሚሰጠው። ቱ ቢ ሪቪልድ ማለት ነው። እግዚአብሔር ቃል አውቆ መገኘት ነው። ሬቨሌሽን comes through your spirit, information comes through your soul። ሰው ለመጀመሪያ ጊዜ ሮንግ ኢንፎርሜሽን ከሌላ ሶርስ ኢንፎርሜሽን አገኘ። ሪጀክት ማድረግ ሲገባው ያንን ኢንፎርሜሽን ወስዶ የራሱ አደረገ። ውድቀት ብለን የምንጠራው ይሄ ነው። አዳም በኃጢአት ወደቀ። ከየት ወደቀ አዳም? አዳም ወደቀ። የሰው ልጅ ወደቀ ስንል ከየት ነው የወደቀው? ከፎቅ ላይ፣ ከመሰላል፣ ከተራራ ላይ፣ ከጨረቃ፣ ከምንድን ነው የወደቀው? ከአብ ቀኝ ነው የወደቀው። አብ ቀኝ የሚባለው ደግሞ አዲስ ኪዳን ላይ ተጀመረ። ምን የአብ ቀኝ ሲል ሰማያዊ ስፍራ ሲል ምን እያለ እንደሆነ ይገባቸዋል። ስለ ፖዚሽን ነው የሚያወራው፣ ስለ ስልጣናችን ነው የሚያወራው እንጂ የሆነ ቦታ ሄደ ሰማይ ቤት ሄደን መቀመጣ በቀኙ ሲያስቀምጠው አብሮ አስቀመጠን ተብሎ ተጽፏል። እኔና እናንተ በአሁኑ ሰዓት የት ነው ያለ ነው? በአብ ቀኝ። ምን ነው አዲስ አበባ አይደላችሁም እንዴ? ስለዚህ ቢብሊካል ላንጉጅ ገብቶናል ማለት ነው። በምድር ሳለ በአሁኑ ሰዓት በአብ ቀኝ ነው። ሀገራችን በሰማይ ነው ተብሎ ተጽፏል። ሀገራችን በሰማይ ነው። ከእናንተ ማን ነው ሰማይ ቤት ሄዶ የተመለሰ? ለምን ተዋሻለህ? ሀገር ኢትዮጵያ ነው። እኔም አሜሪካ፣ ኢትዮጵያም ሀገሬ ነች። ማር ኦፍ ፋክት ግን ያው ዜግነት የዛ ስለሆነ ነው። ይቅርታ። ኦኬ ሀገራችን በሰማይ ነው። ምን መንፈሳዊ ቋንቋ ማውራት እኮ ለዚህ ነው የሚጠቅመው። እዚቹ አዲስ አበባ እያለ ሀገር በሰማይ ነው። ኢትዮጵያ የምትባል ሀገር ውስጥ እያለ ሀገር የት ነው? በቃ መጽሐፍ ቅዱስ የምናምን ከሆነ ሀገራችን በሰማይ ነው ተብሎ ተጽፏል። እስቲ ሀገሬ በሰማይ ነው በሉ። ኦኬ ያለንበት ስፍራ ደግሞ በሰማያዊ ስፍራ አስቀመጠን ተብሎ ተጽፏል። የት ስፍራ የተቀመጥከው? ቦሌ እንዳትሉኝ አደራ። ስፍራ የት ነው? በሰማያዊ ምን? እዚቹ አዲስ አበባ እያላችሁ የስ በሉ። የስ መንፈሳዊ ቋንቋ እያወራን ነው። ኦኬ የተቀመጣችሁበት ፖዚሽንስ where is it located? የት ነው? በአብ ቀኝ። መቀመጫ ደግሞ ከሙታን ሲያስነሳው አብሮ አስነሳን፣ በቀኙ ሲያስቀምጠው አብሮ አስቀመጠን ይላል። ስለዚህ የት ነው ያስቀመጠን? በአብ ቀኝ ተቀምጣችኋል ማለት ነው። Seated together with Christ in heavenly place. Praise the Lord. Hallelujah. That's who you are. All right. ስለዚህ አዳም የሚገርማችሁ ነገር አዳምና ሔዋን ኦሪጂናል ሂውማኒቲ እግዚአብሔር ያደረገው ነገር ሁሉ ያደረገው በዘላለማዊ ዕውቀቱ ነው። ኢየሱስ ክርስቶስ የኋለኛው አዳም ሆኖ ሲመጣ የኋለኛው አዳም ማለት አዳም ለሁለት ይከፈላል። አዳም ሊመጣ ላለው አምሳሉ ነው የሚለው ሊመጣ ላለው ለኢየሱስ ክርስቶስ አምሳሉ ነው። ኢየሱስን ራሱ የኋለኛው አዳም ብሎታል። መጽሐፍ ቅዱስ ነው ያለው፣ እኔ አይደለም ያልኩት። ምን እያለ ነው? የትኛውን አዳም? ያን ሔዋን ባል ኃጢአት ሰርቶ ተባሮ ማንም ሳያባረው ሸሽቶ ጫካ ገብቶ የኃጢአተኝነት ተምሳሌት የሆነውን ያንን ፍጥረታዊና መሬታዊ ስጋዊ የሆነውን ሰውዬ ሶልሽ ፐርሰን የሆነውን ሰውዬ እሱ የኢየሱስ ክርስቶስ ምሳሌ ነው? ምሳሌ ነው ወይ? አይደለም። ቴንክ ዩ ሶፊ። አይደለም። እሱ የውድቀት ላንጉጅ ነው። የኃጢአተኝነታችን ተምሳሌት ነው። የመሬታዊነታችን መነሻ ነው። የፍጥረታዊነታችን መነሻ ነው። that guy has nothing to do with your life። የአሮጌው ህይወታችን ጌታን ከመቀበላችን በፊት የነበረው አሮጌ ህይወታችን ያ ነው። እሱ የሱ ተምሳሌት ነው። አዳማዊ ባህሪ ነው። የውድቀት ቋንቋ ነው እሱ። ስለዚህ አዳም ሊመጣ ላለው አምሳሉን የተባለው የትኛው አዳም ነው ታዲያ? ግልጽ እኮ ነው ያወራለት። ወይም ኢየሱስን የኋለኛው አዳም ያለው ያን ኃጢአተኛውን አዳምን ነው? ማለት የትኛውን አዳም ነው ያወራለው? እስቲ ስፒክ ኢት አፕ። ስለ የትኛው አዳም ነው የሚያወራው? ዘፍጥረት ምዕራፍ 1 ነው ቤሲክሊ። ግን አዳም የሚባለው ገና አልተወለደም። ያኔ ሰው ሁሉ ነው የተፈጠረው። ያኔ ሰው አንድ ቀን ነው የተፈጠረው። በነገራችን ላይ በየቀኑ ቁጭ ብሎ የሚፈጥር ይመስላችኋል? በቃ ከሊትና ከሌ በተኙ ቀን እግዚአብሔር ያለታ የሆነ ሰው የፈጠረ ቁጭ ብሎ ጭቃ እየጠፈጠፈ ያለ ሰው በተወለደ ቁጥር የሚመስላቸውም አሉ። አንድ ቀን ነው ሰው የተፈጠረው። ጭቃም አንድ ቀን የተፈጠፈው እግዚአብሔር። እየተዋለድን የመጣ ነው። ተረጋጉ። ምን አስቆጣ ዛሬ አትሉም? ግን ዛሬ ምን ተለውጣለ? ፓስተር ፈቅዶልኛል። ኦኬ ፓስተር በጣም ይቅርታ ሶሪ።
አዳም የትኛው ነው ታዲያ? ቆይ ሊመጣ ያለው አዳም ለሚመጣ ላለው ተምሳሌ አምሳሉ ነው ተብሎ ተጽፏል። የሚገርማችሁ ነገር እኔ አገልጋዮችን ሳገኝ ባው በፍቅር በፍሬንድሊ ነው የማወራው። ስለምንድን ነው የሚያወራው የክፍል ምናምን ብዬ ነው የምጠይቃቸው። ቀስ ብዬ አይመልሱልኝም። ኃይልሻ አንተ እኮ ጸባይ በጣም ጥሩ ነው። ጸባይ ጥሩ ነው አትበል፣ ትምህርቱ ጥሩ ነው የሚባለው። ያገኘ አገልጋይ ሁሉ የሚነግረኝ ኃይልሻ እኮ ጸባይ ኦ ማይ ጉድነስ በዛ ይዘጉ። ኖ ስቶፕ፣ ጸባይ አትበል፣ ከማንም የተሻለ የለኝም ትምህርቱ በል። አይ ትምህርት እንኳን እስቲ አንዱ ሁሌ ጸባዩ ነው የሚገርመኝ እኮ በጣም ባህሪ ኃይልሻ እኮ በጣም ወደው። ኖ ስቶፕ፣ ጸባይ አትበል፣ አትሸፍን። ጸባይ ከማንም የተሻለ አይደለም፣ ትምህርቱ በል። ክራይስት ላይክነስ ነው ማስተምረው። ምን ከዚህ በላይ ሬቨሌሽን ከየት ላምጣ? እግዚአብሔር እንደው ልጄን ስበኩ ያለው with Christ likeness idea ነው። I got the idea my friend. I said I got the idea. አዲስ ዲቴሉን ባናቅም መነሻና መጨረሻ ገብቶናል እኛ። ስለዚህ ሰው ኃጢአት ሰራ። ሰው የሰው ልጅ አዳም ውድቀት፣ ስለ አዳም ስናወራ ስለኛ ነው እያወራን ያለ ነው። አዳም የውድቀታችን ተምሳሌት ነው። አንዱ ሞተ ሁሉ ሞቱ ይላል። አብረን የሆነው ሁሉ የሆነው አብረን የካድ ነው፣ አብረን የሞት ነው፣ አብረን መከራ ያየ ነው። ሊመጣ ላለው አምሳሉ ነው። ግን የትኛው አዳም? ስለዚህ ልንገራችሁችን አልነግራችሁም ልል ነበር። ተመራመሩ ለማጥች ልናገር። ከውድቀት በፊት የነበረውን አዳም ነው። ገና ኢኖሰንት የነበረው ምንም ነገር ኃጢአት ነክቶት የማያውቀው ንጹህ ሰው የለም። ኢየሱስ ክርስቶስ እንደ ኋለኛው አዳም ሲመጣ ያ አዳም በለቀቀበት ጫማ ውስጥ ነው የቆመው። ምንም የተቀየረ ነገር የለም። ሩጫውን አስከተለ። 2 አይነት 3 አይነት ሰው የለውም እግዚአብሔር። ከውድቀት በፊት የነበረው ያ ንጹህ ሰው የለም። እሱ ሊመጣ ላለው አምሳሉ ነው። እሱን ሰብስቲቲዩት ለማድረግ ነው የመጣው። ከውድቀት በኋላ ያለው ሰውየው ግን እሱ እኮ የጨለማ ተምሳሌት ነው። እሱ ያሮጌው ህይወታችን ያሮጌው ጌታን ሳንቀበል የዛ መገለጫ እኮ ነው እሱ። ኢየሱስ ክርስቶስ የኋለኛው አዳም ሲባል ያ የወደቀው ሰውዬ ጉድ የሰራን ሰውዬ እሱ ነው እንዴ አምሳሉ? ግልጽ ነው ማለት ነው። ስለዚህ ኃጢአት አዳም ወደቀ ስንል የወደቀው ከየት ነው? ከአብ ቀኝ ነው የወደቀው። የአብ ቀኝ ማለት እንግዲህ ነግሬያቸዋለሁ። የአብ ቀኝ ማለት ስለ ስልጣን ነው የሚያወራው። ሰው ስልጣን ነበረው። ሃቭ ዶሚኒየን፣ በስልጣን ነበር የሚኖረው። ስልጣኑ በአየር በየብስ በባህር the 3 dimension። ሌላ የት ስፍራ ነበር የሚኖረው አዳም? መልሱልኝ። ስፍራው የት ነበር የሚኖረው? እዚህ በምስራቅ አቅጣጫ ሄደን የምትባል ገነት ውስጥ እንዳትሉኝ አደራ። እኔና እናንተም እኮ ኢትዮጵያ አዲስ አበባ ቦሌ አካባቢ ሆነህ እኮ ነው በአብ ቀኝ ነው ብዬ የተናገርኩት። ሰማያዊ ስፍራ ነው ያልኩት። ሀገር በሰማይ ነው ያልኩት እኮ። ስፍራህን ማቃለሁ፣ መቀመጫህን ማቃለሁ፣ ሀገርህን ማቃለሁ። ስለዚህ ከየት ስፍራ ነው የወደቀው? ከሰማያዊ ስፍራ። ሰማያዊ ስፍራ ማለት እግዚአብሔራዊ አገዛዝ ውስጥ መሆን ማለት ነው። ሀገራችን በሰማይ ነው የሚለው ቋንቋ። አዳም ሀገሩ በሰማይ ነበር። የሚኖረው እኮ በምድር መሆኑ ጠፍቶኝ አይደለም። ገነት እንደሚኮተኩት እኮ ጠፍቶኝ አይደለም። ምን ነው እናንተ ሳስራ አሰሩም እንዴ? ባንክ እየሰራ እኮ ነው ሀገር በሰማይ የተባልከው። አስተማሪ እየሆንክ እኮ ነው መቀመጫ በሰማይ የተባልከው። ከሰማያዊ ስፍራ ነው የወደቀው። ከአብ ቀኝ ነው የወደቀው። ሀገሩ በሰማይ ነው። ከዛ ሀገሩ በሰማይ የሚለው ተቃራኒው ምንድን ነው? ከሰማያዊ ስፍራ የወደቀው ዓለማዊ ሆነ ሰውየው እንጂ እኮ ከዚህ የሆነ ቦታ ላይ ወረድ አላለም ሰውየው። ይሄ ነው ሰው የወደቀው። አሁን ስሙኝ እንዲህ ለተናግሬ ልጨርስ። ጂሰስ ክራይስት 7 ደቂቃ አልፍ ያለው በጣም ይቅርታ። እግዚአብሔር ስለ ሰው የሚያውቀው ነገር ሁሉ እውነት ብለን እንጠራለን። እውነት ጽድቅ ነው። እግዚአብሔር ከማያውቀው እውቀት ያፈነገጠ የትኛውም ኢንፎርሜሽን የውሸት ኢንፎርሜሽን ይባላል። እሱ ደግሞ ኃጢአት ይባላል። ኃጢአትን ፐርሰኒፋይ አድርጎ ነው መጽሐፍ ቅዱስ የሚነግረን። ጽድቅንም ፐርሰኒፋይ አድርጎ ነው የሚነግረን። ራቸስነስ ፐርሰኒፋይ ሲያደርገው ራቸስነስ ማለት የእግዚአብሔር እውነት ማለት ነው። እግዚአብሔር ስለ አሌክስ የሚያውቀው ነገር በሙሉ እውነት ነው። በዛ እውነት ውስጥ በቆምክበት ዘመን ሁሉ አንተ ጻድቅ ነህ። ግልጽ ነው። ከዛ እውነት ያፈነገጠ እግዚአብሔር ስለ አንተ ከሚያውቀው ውጪ ወጥተህ ሌላ እውቀት በተገኘ ሁሉ ኃጢአተኛ ነህ። ኃጢአት ምንድነው ከተባላችሁ ምንድነው? ከዛሬ ጀምሮ ምንድነው? አንድ የሆነ ፓስተር አንድ ቀን ጨቀጨቀኝ፣ ጭቅጭቅ አደረገኝ። ፓስተር አጠገቤ ያለ ነዘንዘኝ። ተወኝ አልኩት። ተወኝ ግድ የለም ብጠይቅ መልስ ስለማትሰጥ ዝም ብለህ አትነጅሰኝ፣ ተወኝ አልኩት። ጨቀጨቀኝ። ተው ይቅርብህ አልኩት። ቴዎሎጂ ተምሬያለሁ ባይ ነው። ተው ይቅርብህ አልኩት። ፓስተር አጠገቤ ቁጭ ብሏል። ዝም ብሎ ይሰማል። ሰውየው ተወኝ አልኩት። አንተ ደግሞ ምናምን አለኝ። ሰው ፊት ነው የምጠይቅህ። ኃጢአት ምንድነው? ጽድቅ ምንድነው? አምጣት እዚህ ጋር አምጣ። ዶንት ቶክ ቱ ሚ። እቺን ሳትመልስ አልኩት። ዘባረቀ። ሄደ ወደዛ ሄደ እንጅሩ። እኔም አልነግርህም በቃ
ተከባበርን ከዛ በኋላ ማለት አምና ጎነ ተልዩ ሪስፔክት ካላወቅ የሚያቆን ሪስፔክት ማድረግ አለብህ። ሰው በእውነት ዕውቀት ውስጥ በኖረ ጊዜ ጻድቅ ነው ይባላል። ጽድቅ ምንድነው? እውነት ነች። ኃጢአት ምንድነው? ውሸት ነው። ኢየሱስ ክርስቶስ ለምን መጣው አለ? እውነትን ግዛት እንጂ አትሽጣት ተብሎ ተጽፏል። ምሳሌ ምዕራፍ 23 ቁጥር 3 ምን ማለት ነው? ግዛት ሁሌ የምናገረው እዚህ ቸርች 3 እውነትን የሸጡ ሰዎች ታሪክ ትዝ ይላችኋል የተናገርኩት። አንደኛው አዳም ነው። እውነትን በስንት ነው የሸጠው? በአፕል ነው የሸጠው። ዳስ ሶ ቺፕ ኢግኖራንት። አቤት አቤት አቤት! የሸጠው እኮ ለኛ ሁሉ የተረፈ ነገር የዘላለም ህይወት የሚያክል ነገር እኮ ነው የሸጠው። እነሱም ከእግዚአብሔር ህይወት ራቁና ጠፉ ነው የሚለው። ግልጽ ነው። ስለዚህ በስንት ሸጠ? በአፕል። የሰይጣን ክፋት እንደው በጌታ በኢየሱስ ስም የሚሸወድለት ካገኘ እንኳን አትሊስት እንትን አይልም እንዴ? አንድ ጊዜ ለመጀመሪያ ጊዜ ፕሮፌሽናል ሰራተኛ ለመሆን ከትምህርት ቤት ወጣሁና በአይቲ ተቀጠርኩ። የመጀመሪያ እንትን አደረግኩ። ማን ነው ኢንተርንሺፕ ሰጠው። 6 ወር ያህል ትንሽ ብር ነበር የምሰራው። የመጀመሪያ ወደ ፕሮፌሽናል ስራ ገባሁ ማለት ነው። ያን ያህል ገንዘብ አይቻላቅም። እንግዲህ እንደ ኢንተርንሺፕ 6 ወር በትናንሽ ገንዘብ ነው የሰራው። ኦልሞስት ነፃ ነው። በፕሮፌሽኔ ትልቅ ገንዘብ ተቀጠርኩ ማለት በፕሮፌሽን ደረጃ ባለኝ ሃየር ተደረግኩ ለገቨርንመንት ኦፊስ ሲስኮ ዲቫይስ ላይ ማለት ነው። ራውቲንግ ስዊች፣ ቮይስ ኦቨር አይፒ፣ ከዛ ኔትወርኪንግ ማለት ነው አይቲ። what do you expect አለኝ ኮንትራክተሩ የሚቀጥረኝ። ትልቅ ገንዘብ መስሎኝ ያኔ ኦፍ ኮርስ ዲሰንት ገንዘብ ነበር በዛን ዘመን። አሁን ግን ቡናም አይገዛም። ከ25 እስከ $30 አልኩት። ትልቅ መስሎኝ ነው እኔ በሰዓት ማለት ነው። ሳቀብኝና በቃ ይሄን ያልቀጥር ያለው አለኝ። 45 ብር በሰዓት ጥሩ ነው በዛን ሰዓት። ሰውየው ከኔ ነው የሚያተርፈው። ለምን እንደውም ደስ ብሎት ሊቀጥረኝ ሲገባ ለምንድን ነው? ምክንያቱም እኔ ዝቅ አልኩለት ማለት መንግስት ለምሳሌ $100 ሊሆን ይችላል የመደበው። ኮንትራክተር ነው በመሃል ያለው። ኮንትራክተር ከኔ ጋር ተደራድሮ በ25 ብር ከተቀጠርኩለት $75 ማን ነው የሚወስደው? እነሱ ናቸው የሚወስዱት። ስለዚህ ሰውየው ጥሩ ሰው ስለሆነ ገና መሆኔን ሲያቅ አልጨከነብኝም። ግድ የለም ይሄን ያልተቀጥረሃል አለኝ። ከተቀጠርኩ በኋላ ተመሳሳይ ከሌላ ካምፓኒ የመጡ ሰዎች አንዳንድ ያው እናወራለን ሸለክ ብለን። ደሞዝ ማውራት ነውር ቢሆንም እንዴት ነው ኬክ ካምፓኒ ነው የመጣው ከዚህ እኔ ከዚህ ነው የመጣው። አንዳንዱ $75 ነው የመጣው፣ አንዳንዱ $60 ነው የመጣው። እኔ እንታች አለሁት። ኦ ማይ ጉድነስ። ስሙ በደንብ እዚህ ጋር ሰይጣን ግን ርህራሄ የለውም። ህይወትን የሚያክል ነገር አሳልፎ እየሰጠ ሰማይና ምድርን ሾክ ያደረገ ኢየሱስ ክርስቶስ እስኪመጣ ድረስ ያደረሰው በመስቀል ሞት እንኳን ክፍያ እስኪከፍል ድረስ ያደረሰውን ነገር እንደ ቀልድ በአፕል ነው የሸጠው። ስለዚህ እውነትን ግዛት እንጂ አትሽጣት። ሰንባዲ ሽጧል ማለት ነው። ሌላ የሸጠው ማን ነው? ኤሳው የሸጠው እኮ ዓለም የሚድንበት የአብርሃም ተስፋ አሕዛብ በዘር ይድናሉ የሚለውን ቃል በይስሐቅ አልፎ ቀጣዩ እሱ ነበረ። የአብርሃም ተስፋ የሚያስቀጥለው ሄይ that person is cheap, ignore